ድልድይ የሰሩ አባት ናቸው አሁን ድረስ መኪና የሚሄደው እሳቸው በሰሩት ድልድይ ነው ይሄንን ሁሉ ጥበብ ያላቸው ሊቅ አባት ናቸው ኢትዮጵያውያን ይሄንን ጻድቅ አባት እንዲያዩት ሊቅ በደንብ አውቀውታል ብዬ ማለት ነው አፈሙት ስለመናገር ያስደፍረኛል የጌታችን የአምላካችን ኢየሱስን ሰማያዊ ገጽታ ከድንግል ማርያም ሰው የሆነበትን በተዋህዶ መልኩ ለማስረዳት እንደ አባ ጊዮርጊስ ዘጋስጫ ያለ ሊቅ ማግኘት ያስቸግራል በዙሪያው በገዳሙ አካባቢ ላይ 10 የሚሆኑ ክርስቲያኖች ናቸው ያሉት እንግዲህ 15ኛው ክፍለ ዘመን በአውሮፓ የሬኔሳንስ እና የሪፎርሜሽን ዘመን ሲነሳ ኢትዮጵያ ውስጥ ደግሞ ታላላቅ የሆኑ እንደዚህ የእምነቱን የሚጻረሩ መንፈሶች ሲመጡ ጋሻ የእምነት ጦር ይዘው ቆመው ለቤተክርስቲያኗ ትልፍተኛ ስራ ነው የሰሩት ታላቅ አባት ናቸው ከሰማይ ዝቅ ብሎ ከምድር ከፍ ያለ በመሰላል የሚወጣበት ገዳም ነው እንደው ብሔረ መላእክት የሚመስል ያለው በምድር ላይ ያለች ወደ ላይ ከፍ ብላ ያለች እንደው በጽዋን የሚኖርበት የሚመስል ልዩ የሆነ ቦታ ነው ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰነበታችኋል ከዚህ ከአሜሪካ ማዕከል ስቱዲዮአችን ሰላምታችን ይድረሳችሁ እንደተለመደው በተለያየ ጊዜ ወደ እናንተ የምናቀርባቸው መርሃ ግብሮች እንዳሉ ይታወቃል ዛሬ ደግሞ አንድ ለየት ያለ መርሃ ግብር ይዘን ተገኝተናል የዛሬው መርሃ ግብራችን ትኩረት የሚያደርገው በአንድ ኢትዮጵያዊ ጻድቅ አባት ከሁላችንም አምሮ የማይጠፉት በተለይ የመምህራን አንደበት በሆኑ አባት ዙሪያ ላይ እንወያይ ነው እሳቸውን ልንዘክር ተገኝተናል ይህ የቤተክርስቲያን ሊቅ አባ ጊዮርጊስ ዘጋስጫ ይባላሉ ትውልዳቸው ደቡብ ወሎ ቦረና ወረዳ ተወለዱ እነሆ ከ600 ዓመት በፊት ውልደታቸው የሆነ ይህ አባታችን ዛሬ ልናስታውሳቸው ልንዘክራቸው ወደናል ምክንያቱ ምንድነው በውይይታችን የምታገኙት ይሆናል አብራችሁን ቆዩ ቆይታችሁ ከኛ ጋር ይሁን በኢትዮጵያዊ ጻድቅ ቅዱስ አባት አባ ጊዮርጊስ ዘጋስጫ ለመዘከር ለማውሳት ለወያየት ወደ ስቱዲዮ የመጡት ለትንግሮች አሉ እነሱን አስተዋውቃለሁ አባታችን ጀምራለሁ አባታችን እንኳን ደህና መጡ ለስቱዲዮአችን ጭራሰውን ያስተዋውቁኝ እሺ እንኳን ደህና ቆያችሁኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባ ኪዳነ ማርያም ባላለው በዚህ በዲሲና አካባቢው በቨርጂኒያ ማህደረ ስብሐት ቅድስት ልደታ ቤተክርስቲያን አስተዳዳሪ ነኝ ዛሬ ያው ወደዚህ ወደ ማህበረ ቅዱሳን ሚዲያ ክፍል የመጣ ነው ስለ ታላቁ ሊቅ ጻድቅ ስለሆኑት መምህር ወደ መገስጽ ተብለው በቤተክርስቲያናችን በሚታወቁት ታላቁ ጻድቅ አባ ጊዮርጊስ ዘጋስጫን እሳቸውን እንግዲህ ለህዝባችን በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በዚህ በሰሜን አሜሪካም በመላው ዓለም ይሄ ሚዲያ ለሚከታተሉ ሁሉ እሳቸውን እና ስራቸውን ለማስተዋወቅ ነው እንግዲህ ጻድቁ አባታችን አባ ጊዮርጊስ የተወለዱት በደቡብ ወሎ በቦረና ከላላ ወረዳ በሚባለው አካባቢ ልዩ ቦታ ሸግላ የምትባል አካባቢ ነው በዛው እንግዲህ አሁን ገዳማቸውም እዛው ከተወለዱባት ሸግላ ከምትባለው አካባቢ በቅርብ ርቀት ላይ ልዩ ስሙ ጋስጫ ተብሎ የሚጠራ ነው በዚያውም ጻድቁ ያው ጋስጫ አባ ጊዮርጊስ ተብለው ይታወቃሉ ልዩ ስሙ ያው ደብረ ባሪ ቅዱስ አባ ጊዮርጊስ ዘጋስጫ ተብለው ታውቃሉ አባታቸው ህዝበ ጽዮን እናታቸው እምነ ጽዮን ተብለው ይጠራሉ እነዚህ ደጋግ ፈሪሃነ እግዚአብሔር ያላቸው
እግዚአብሔርን የሚፈሩ እግዚአብሔርን የሚያገለግሉ በዛ አካባቢ ላይ በግዛት አባታቸው ሕዝበ ጽዮን በመስፍነት እዛ አካባቢ የሚያስተዳድሩ የነበሩ እናታቸውም ሕዝበ እምነ ጽዮንም በዛው አካባቢ የተወለዱ ናቸው። እንግዲህ እንደማንኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ እናትና አባታቸው እግዚአብሔርን የሚፈሩ የስለት ልጅ ናቸው፣ የብጻት ልጅ ናቸው። ለብዙ ጊዜ ልጅ ሳይወልዱ በመቅረታቸው እግዚአብሔርን ይማጸኑ ነበረ። እግዚአብሔርም ጸሎታቸውን ሰምቶ እንደዚሁ በኡራኤል አብሳሪነት ጻድቁ አባታችን አባ ጊዮርጊስ ጥቅምት 3 ተጸንሰው ሐምሌ 7 ተወልደዋል። አጠቃላይ የሳቸው የተወለዱበት ክፍለ ዘመን 15ኛው ክፍለ ዘመን ነው። በዛ እንግዲህ ያ ዘመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወርቃማ የሚባለው ዘመን ነው። ያ ወርቃማ የሚያሰኘው ዘመኑን እንደና አባ ጊዮርጊስ ያለት መምህር፣ ሊቅ፣ ጻድቅ የቤተክርስቲያን ጠበቃ ሆነው ብቅ ያሉበት ዘመን ስለነበረ እንደዚሁም በዛን ዘመን አባታችን አባ ጊዮርጊስም በተለይ ደግሞ ለቤተክርስቲያናችን በድርሰታቸው እንደዚሁ የታወቁ በድርሰታቸውም ብዙ የቤተክርስቲያን መጻሕፍት የጻፉ ታላቅ ሊቅ ናቸው እና ስለዚህ እኚህን ታላቅ የቤተክርስቲያን አባት ኢትዮጵያዊ ቄርሎስ ተብለው የሚጠሩትን ዛሬ ለማስተዋወቅ በዚህ ሚዲያ ላይ ተገኝተናል። በጣም አመሰግናለሁ አባታችን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት እንቁ ከዋክብት ሊቃውንት መካከል አባ ጊዮርጊስ ዘጋስጫ አንዱ ናቸው። ከቅዱስ ያሬድ ቀጥሎ በዜማም ቤተክርስቲያን ያለቻቸው ሀብት ናቸው። እንዲሁም በድርሰቶቻቸው ከ60 በላይ መጽሐፍት እንደጻፉ ታሪካቸው ይነገራል። አባ ጊዮርጊስ ዘጋስጫን ዛሬ በትንሹ እንዘክራቸዋለን። ከእንግዶች ጋር ቆይታ የማድረግ ይሆናል። አብራችሁን ቆዩ ተመልካቾቻችን። መምህር አቤል እንግዲህ ያው አንተ መጽሐፍቶችን ጽፈሃል። መምህርነ እንደ መምህር እኔ አባ ጊዮርጊስ ዘጋስጫ ሳስታውስ ስሰማ ስማቸው ሲነሳ ከመምህራን አንደበት ከመምህራን አፍ አይጠፉም። ብዙ ጊዜ መምህራን ሲያስተምሩ አባ ጊዮርጊስ ዘጋስጫን ሳይጠቅሱ አያልፉም። እንደ መምህር እንዴት ታስታውሳቸዋለህ አባ ጊዮርጊስ ዘጋስጫ? በጣም አመሰግናለሁ። እንደ መምህር የሚለውን ያገዝል አቆየኝና ግን እንደ ቤተክርስቲያኗ ልጅ እንደተማረ በጣም የማደንቃቸው ታላቅ ሊቅ ናቸው። የዛሬ 20 ዓመት ይመስለኛል አንዲት አሁን በህይወት የሉም እናት አቤልችን መጽሐፍ መማር አለብህ ብለው ጠቅላላ ለሌሊቱ ለማህሌቱ ፕሮግራም ወይዘሮ እናታቸው ወይዘሮ ውድነሽ አምሳሉ ይባላሉ። ቤተክርስቲያን በጣም የሚወዱ ትልቅ እናት ናቸው። የክቡር ዶክተር ሐዲስ አለማየሁ እህት ናቸው እና ያችን መጽሐፍ ሰዓታት ዘሌቲት የሚለው ጽፈው የሰጡ እሳቸው ናቸው። እንደ ኃላፊነት እንዳደራ ወስጄ ከዚያ ጊዜ ጀምሮ ላለፉት 20 ዓመት እንዳልኩት ማህሌቱን ፕሮግራም ያለማቋረጥ በቃ እከታተላለሁ። ስርቆት ከሚባልበት ሰዓት ጀምሮ እና ይህች መጽሐፍ በጣም ነው የምወዳት። መጀመሪያ ጊዜ እሳቸውን ያስተዋወቀችኝ ነው እንዳልኩት በሌሊቱ የማህሌት መደበኛው የማህሌት ፕሮግራም አዳም ፋሲካው የሚጀምርበታል። በሱ ጀምሮ ከሚደም ኋላ ሌላውም ነገሮች በሙሉ በሙሉ ሌሊቱ ማህሌቱ በዚያ ነው የሚካሄደው እና እዚያ ላይ ያሉት በሙሉ አስተምሮቶች የጥበብ እዚያ ውስጥ ያሉት ነገሮች በሙሉ የቤተክርስቲያኗን ነገር በሙሉ ጥቅልል አድርገው የያዙ ናቸው። ከነገረ መለኮት ጀምሮ ያለውን ጀምሮ ከላይ ጀምሮ እስከ ቅዱሳን ሁሉ የሚዘከሩበት ነው። የእግዚአብሔር ምስጋና በተለያየ መልኩ የሚቀርብባት መጽሐፍ ናት እና ፍቅር ያሳየችኝ የመጀመሪያ መጽሐፍ ናት። ከዚያ በዚያ በኩል ደግሞ እንደ መጽሐፈ ሚስጥር ያለ ትልቅ አንድምታ ቅድም አባታችን እንዳሉት ኢትዮጵያዊ ቄርሎስ የሚያሰኛቸውን
ለቤተክርስቲያኗ የሚመጣውን መናፍቅ መንፈስ በመምታት በኩል በዚህ በመጽሐፈ ሚስጥር ውስጥ የገለጧቸው ሚስጥሮች ድንቅ የሆኑ ናቸው። የጥበብ ዘለላዎች አሉ እዚያ ውስጥና ይሄንን መጽሐፍ ቢያንስ አጥንቆ ወደ 2-3 ያንብቤዋለሁ። ዛሬም እንደገና እንደ ሬፈረንስ የሚጠቀምበት ነው። እንደዚህ ያሉ ጽሁፎቻቸው ማራኪ ናቸውና እንግዲህ 15ኛው ክፍለ ዘመን በአውሮፓ የሬኔሳንስ እና የሪፎርሜሽን ዘመን ሲነሳ ኢትዮጵያ ውስጥ ደግሞ ታላላቅ የሆኑ እንደዚህ የእምነቱን የሚጻረሩ መንፈሶች ሲመጡ የእምነት ጋሻ የእምነት ጦር ይዘው ቆመው ለቤተክርስቲያኗ ከፍተኛ ስራ ነው የሰሩት ታላቅ አባት ናቸውና እንሂድ አርጋኖን የሚለው ለድንግል ማርያም የሚቀርብ ድንቅ የሆነ ምስጋና ጠቢባን ይሄን በደንብ ሊናገሩበት ይችላሉ። መዝሙረ ድንግል ደግሞ የሚላል እንደ መዝሙረ ዳዊት አድርገው ግን ለድንግል ማርያም አይነት ያቀረቡበት ምስጋና አለና እኒህን ጽሁፋቸውን ገብቶ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥበብ ጎተራ ናት የሚባለው እነማን እንዳቆሙትና ምሰሶ ናቸው። ለዚህች ቤተክርስቲያን በጣም አስተምህሮታቸው እንዳልኩትኝ አሁን ለዚህ መጽሐፍ ሚስጥርም ቢሆን በሰዓታት ለሌሊት አለ ማልትም አለ ይመስለኛል ማልትም ድል እና በእነዚህ ነገሮቻቸው ውስጥ ይችን ቤተክርስቲያን እንደው እናውቃታለን እስክንል ድረስ የጠቢባኗ ድንቅነት የሚገለጽበት ነው። ድንቅ የሆነ አባት ድንቅ የሆነ አስተምሮ ድንቅ የሆነ የቤተክርስቲያኗን የበለጠ እንድንወዳት እንድናውቃት የሚያደርጉና የሚጠኑ ቅድም እንደተባለው እነ ቅዱስ ቄርሎስ በዚህ በሃይማኖታዊ መጽሐፋውን እነሱ በዘመኑ ለነበረው ያቀረቧቸው ትንታኔዎች አሉ። እሳቸው ደግሞ እንዲሁ ከዚህ ከቤተክርስቲያኗን የመጣባትን ፈተናዎች ለመቋቋም የሰጧቸው መልሶች ትልቅ የሆኑ አስተዋጽኦ የተደረገበት ነውና እኔ በተለይ አሁን በዚህ የገሃነም ደጆች አይችሏት የሚለውን ማቴዎስ 16 ላይ ያለው እሳቸው ተንትነው የሚያስረዱበታል። እንደው አንዱ አለጥቀስ ብዬና እኔ እዚያ ላይ የሚሰጡት ትንታኔ ለማንኛውም የቤተክርስቲያኗ ተማሪ እንደ ዩኒቨርሲቲ ተደርጎ የሚቆረጥ በዩኒቨርሲቲ ደረጃ ለትምህርት መሰጠት የሚገባው ራሱን የቻለ የዲዘርቴሽን የፒኤችዲ ተማሪዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሰሩበት የሚያሰራ ጥልቅ የሆነ የጥበብ ጎተራ ያለበት ነው። በጣም ወዳቸው ናቸው። በጣም ግሩም እጅግ አድርጌ አመሰግናለሁ። እንግዲህ በተለይ አባ ጊዮርጊስ ዘጋስጫ በትውልዱ ዘንድ በትንሹ በቀላሉ የሚታወሱበት ባስብ አርጋኖን መጽሐፍ ሲነሳቸው ይታወቃሉ። ደግሞ እሳቸው በደንብ የደረሱት ደግሞ መጽሐፈ ሚስጥር እንዳልከው በጣም ብዙ ምሁራንም የሚጠቅሱት መጽሐፍ ነው። በርካታ ድርሰቶችም አሏቸው። እንግዲህ በዛን ዘመን አባታችን እንዳሉት የቤተክርስቲያን ብርሃን ዘመን የምንለው እሳቸው የተወለዱበት ሌሎች ሊቃውንት በቤተክርስቲያን የተወለዱበት ዘመን ነው። ይሁን እንጂ ኢትዮጵያውያን ይህንን ጻድቅ አባት እንዲህ አይነት ሊቅ በደንብ አውቀውታል ብዬ ማለት እንደዋሽሞች ለመናገር አያስደፍረኝም። በእርግጥ እንደነ ቅዱስ ያሬድ የመሳሰሉ ሊቃውንትንም ያን ያህል ኢትዮጵያውያን በሙሉ ያውቋቸዋል፣ ይረዷቸዋል፣ ያጠኗቸዋል ወይ ቢባል ጥያቄ ምልክት የሚያስገባ ነው። ለምንድን ነው የሆነው? በእርግጥ ቤተክርስቲያን ላለፉት 600 ዓመት እያስታወሰቻቸው ስራዎቿን እየተጠቀመች ኑራለች እስካሁን ድረስ ማለት ነው። ትውልዱ ግን እንዲህ አይነት አባቶችን በደንብ የማወቅ ችግር አለ ብዬ አስባለሁና እስኪ ትንሽ እንዲቀጥሉበት ነው። አባ ጊዮርጊስ ዘጋስጫ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ማለት ናቸው? እሺ፣ አመሰግናለሁ በድጋሜ። አባ ጊዮርጊስ ዘጋስጫ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለኢትዮጵያም ጭምር ያልተዘመረላቸው ያልተነገረላቸው ያው ጊዜ ገብር ለእግዚአብሔር እንደምን መጽሐፍ ገና ጊዜም የሚገልጣቸው ታላቅ አባት ናቸው። መጽሐፍቶቻቸው ሁሉንም ትውልዱ ገና አላወቀው። የእሳቸው መጽሐፍ እንደተባለው አርጋኖን የጸሎት መጽሐፍ ስለሆነ ያችን የጸሎት መጽሐፍትም ምናልባች አብዛኛው በገዳማውያኑ ዘንድ በአንዳንድ ትልልቅ ሊቃውንት የእመቤታችንን ጥልቅ የሆነውን ፍቅራቸውን የገለጡባት ማርያም እያሉ ብሉይ ኪዳንም ሊቅ እንደሆኑ ሐዲስ ኪዳኑንም ለዚህ ሊቅ እንደሆኑ እሳቸው ሁሉን ነገራቸውን ያሳዩ የገለጡባትም ጸሎትን ብቻ አይደለም። እዛ ላይ በየምዕራፉ ላይ ያለው እመቤታችንን ማርያም ብለው ይገልጹበት የነበረው እና እስካሁን ድረስ በምሁራኑ ዘንድ ኢትዮጵያ የስኮላር የሊቃውንት ችግር የለባትም። ብዙ ሊቃውንት አላት።
ግን በሊቃውንቱ ደረጃ ራሱ እስካሁን ድረስ ስለ አባ ጊዮርጊስ ተጠንቶ የቀረበ ስለ አባ ጊዮርጊስ ስራዎች ለትውልዱ በሊቃውንቱ አንደበት እንደ በስብከትና በአንዳንድ ፕሮግራሞች ላይ ኮት ከማድረግ ውጭ በደንብ አድርጎ ለትውልዱ አልተላለፈም። መጽሐፈ ምስጢር ኢትዮጵያዊ ቄርሎስ ያሰኛቸው እያንዳንዷ የልደት የስቅለት የተንሳኤ የደብረ ታቦር እያለ ለእያንዳንዱ ክብረ በዓል በየጌታ 9 አበይት በዓላቶች ውስጥ ራሱ አባ ጊዮርጊስ በዛው ውስጥ ራሱ በመጽሐፈ ምስጢር ውስጥ ራሱ ጽፈዋል። በደንብ አድርገው ርዕስ ሰጥተው ማለት ነው። ያንን ሁሉ ጭምር በደንብ አድርጎ እስካሁን ይሄንን ወደ ትውልዱ እንዳያደርግት እንዳይዘልቅ ዘልቆም ደግሞ ትውልዱ እንዳያውቀው ያደረገው አንድ ችግር አለ። እሱ ምንድነው? እንደ ኢትዮጵያ ኦርቶዶክስ አንድ ትልቅ የሆነ የጥናት ማዕከል በዛ የጥናት ማዕከል ውስጥ አባ ጊዮርጊስን ሊቃውንቷን ቅዱስ ያሬድ በዜማው አባ ጊዮርጊስ በድርሰታቸው ነው እንግዲህ ኢትዮጵያ የሚያሰኙት። ከቅዱስ ያሬድም 8ኛ የድጓ መምህር ሆኖ በደብረ እግዚአብሔር አብ ሐይቅ አቡነ ኢየሱስ ገዳም አሻጋሪ ላይ 8ኛ የድጓ መምህር ሆኖ አስተምረዋል። ዛሬ በመሐሌት ደረጃ ያለው በሺው የሚቆጠረው ሊቃውንት መሐሌቱን ሲቆም ዛሬ እሳቸው የወራት የምን ብለው በደንብ አስተካክለው እንድመች አድርገው ያንን ያቀረቡት እሳቸው ናቸው። አባ ጊዮርጊስ በቤተ ክርስቲያን ደረጃ ከስርዓት ጀምረው ያልሰሩት ያላስተካከሉት ያላበረከቱት አስተዋጽኦ የለም። አባ ጊዮርጊስ በብዙ መንገድ ማለት ነው። እነ ቅዱስ ያሬድ አንቀጸ ብርሃንን ሲደርሱ እነ ቅዱስ ኤፍሬም ውዳሴ ማርያምን ሲደርሱ እመቤታችን ሲያመሰግኑ እሳቸው ደግሞ እንደዚሁ ሆህተ ብርሃን ብለው እመቤታችንን በማመስገን ብዙ ለቤተ ክርስቲያናችን አስተዋጽኦ ያደረጉ ለትውልዱ ብዙ አስተዋጽኦ ያደረጉ ታላቅ አባት ናቸው። መጽሐፍቶቻቸው ስንቱ ነው በመጽሐፍ የሚያቃቸው የሚለው ገና አልተጠናም። ገና በዚህ ዓመትም የአባ ጊዮርጊስ እንግዲህ እምንዘክረው ወደ 600ኛ ዓመታቸው ካረፉ በዚህ ዓመት 2018 በኢትዮጵያ አቆጣጠር 2025-26 ጀምሮ በዚህ ሀገር አቆጣጠር ደግሞ በዌስተርኑ ይከበራል። ስለዚህ በዚህ በ600 ዓመት ውስጥ አባ ጊዮርጊስን ተዋውቋቸዋል። ኢቭን ሳታት እንኳን ራሱ ዛሬ ለኢትዮጵያ ሊቃውንት ሳታት ቋሚ ተብሎ ደሞስተኛ እንጀራ ምግብም ሆነዋል። አባ ጊዮርጊስ ሳታት ቋሚ ተብሎ ብዙ ቦታ ላይ ብዙ አድባራት ታላላቅ አድባራት ላይ ደሞዝ አላቸው። የሳታት ቋሚ ተብሎ የሳቸው ናቸው። እንግዲህ ያን ሳታት የሚቆመው እንኳን በዚህ ሰዓት ላይ አባ ጊዮርጊስን ያ ሳታት የሚቆመው እንኳን ይዘክራቸዋል፣ ያስባቸዋል። ከሚያዜመው ከሚጸልየው ጸሎት ውጭ ያለው አባ ጊዮርጊስ ማን ናቸው? አባ ጊዮርጊስና ስራዎቻቸው ያበረከቱ አስተዋጽኦ ብሎ አሁንም ወደ ትውልዱ ዜማው ነው እንጂ የሚተላለፈው አባ ጊዮርጊስ ማን ናቸው የሚለውን በደንብ ለትውልዱ እየሰረጸ እየተላለፈ አይደለም። አሁን ብዙ ትውልድ አሁን ያለው ቤተክርስቲያኒቷም አሁን የሚያውቀው አብዛው ሰዓታት ዘሌሊትን ነው። ሰዓታት ዘመዓልት አለ ትልልቅ አድባራት ላይ ትልልቅ ገዳማት ላይ ሰዓታት ዘመዓልት ተብሎ የሌሊቱን ሰዓታት እንደጨረሱ ጧት ደግሞ የመዓልቱን ሰዓታት የሚቆሙ ደግሞ ሌሎች ይገባሉ። የመዓልቱን ሰዓታት ደግሞ እንደዚሁ ደግሞ ጧት ጀምረው ደግሞ እስከ ሚድ ድረስ እስከ ቀኑ ግማሽ ሰዓት ድረስ እንደዚሁ የሌሊቱን ሰዓታት ደግሞ ያደርሳሉ። የሌሊቱን የቀማልቱን ሰዓታት ካለቀ በኋላ ደግሞ የሰርክ ጸሎትም የሚደርስበት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ጊዮርጊስ በሁሉም ነገሮች ማለት ነው ገልጠዋታል። ግን ያንን መገለጥ ለትውልዱ እንዲቀጥል አድርገናል ሲባል ብዙ አልተሰራም። ያንን የአባ ጊዮርጊስ ያሳዩትን መገለጥ የአባ ጊዮርጊስ ያሳዩትን ያንን የሳቸውን ስራዎቻቸውን ማለት ነው ይሄን አላደረጉም። ይሄ ብቻ አይደለም። አባ ጊዮርጊስ በድርሰታቸው ይሄን ሁሉ እንግዲህ ከ60 በላይ የሆነ መጽሐፍትን ደርሰው ስንቱ ነው የአባ ጊዮርጊስ ከ60ው ስንቱ መጽሐፍት ነው ይሄ ትውልድ የሚያየው አሁንም የሚያቀው የቤተክርስቲያን ልጆቹ የሚያቀው ይሄን ስንቱን መጽሐፍት ነው የሚያቀው የሚለው አሁንም እዚህ ላይ አባ ጊዮርጊስ አሁንም ለትውልዱ ስራዎቻቸው በደንብ አድርጎ አልተገለጸም አልተነገረም።
በደንብ በጥናት መልክ እየቀረበ አይደለም። አሁን እንግዲህ በዚህ አመት ውስጥ ይሄን የአባ ጊዮርጊስና ስራዎቻቸውን የሚለው ብዙ ስራዎችን ተሰርተዋል። በዚህ ውስጥ አባ ጊዮርጊስ እንደውም የአባ ጊዮርጊስ ተንሳኤ ለማወቅም ትልቅ በር የከፈተው ቀደም ወልደ ገብርኤል ማችናቤል እንዳቀረበው ማህበረ ቅዱሳን ነው። አባ ጊዮርጊስና ስራዎቻቸውን የሚለው አባ ጊዮርጊስን በአጠቃላይ ማናቸው ለትውልዱ የሚለው በግቢ ጉባኤያትም እንደዚሁ ደግሞ የመጀመሪያው የዛሬ 20 ዓመት በማህበረ ቅዱሳን ዋናው ማዕከል ውስጥ የአባ ጊዮርጊስ ሌላ እንኳን የአባ ጊዮርጊስ መሰብሰቢያ አዳራሽ የምትለው በድንኳን ያቺ ማህበረ ቅዱሳን እንግዲህ እዛ ገዳሙ ደርሰው ሲመለሱ ለሰዓቱ ከማህበሩ ሄደው የነበሩት ወንድሞችና ያችን እዛ ላይ አስቀምጠው ያቺ አድጋ ለአባ ጊዮርጊስ ዛሬ ብዙ ትውልድ አዲስ ትውልድ እንደገና ደግሞ ወጣቱ እንዳውቅም የማድረግ ማህበረ ቅዱሳን የሄደ ሁሉ የአባ ጊዮርጊስ መሰብሰቢያ አዳራሽ የምትል ተለጥፎባት እዛች አዳራሽ ማለት ነው። ህንጻው ላይ ከድንኳን ወደ ህንጻው ሲያድግ ተሻግሯል ማለት ነውና አባ ጊዮርጊስ ለቤተ ክርስቲያን ከዋናው ይልቅ ለቤተ ክርስቲያን ያስተዋጽኦ ያበረከቱትን ለማስተዋወቅ ብዙ ዋጋ ከፈለው ማህበረ ቅዱሳን ነው። ስለዚህ አባ ጊዮርጊስ በዚህ ዘመን ላይ ወይም ለትውልዱ የሥራቸውን ያህል ተገልጠዋል ወይም ደግሞ ተነግሮላቸዋል ለትውልዱ ቀርበዋል የሚለውን ነገሮች ላይ ያንን ያክል በደንብ እንደው ውንጭ ሞልቶ ይሄን ያህል ተነግሯል ብሎ የሚያስደፍር ነገር ላይ አልደረስንም፣ አልተነገረምም። ብዙ ነገር ይቀራል። ይሄ ብቻ አይደለም እሳቸው ስራዎቻቸው ስነ እንደ ሀገርም እኮ በ15ኛው ክፍለ ዘመን የውሃ ማቆር የሚለውን ነገር ያስተማሩ አባት ናቸው። ጉድጓድ ቆፍሩ ውሃ ማቆር የሚለውን ጉድጓድ ቆፍሩ ውሃ አጠራቅሙ ውሃ ማቆር የሚባለውን ያስተማሩ አባት ናቸው። እንደ አንድ አርኪቴክት ደግሞ ህንጻ ዋንሻ ድንጋይ ፈልፍለው ቤተክርስቲያን የሰሩ ናቸው። እንደ አንድ መሐንዲስ ደግሞ ትልቅ ወንዝን እንደዚሁ ከአባ ጽጌ ድንግል ጋር ሆነው ድልድይ የሰሩ አባት ናቸው። አሁን ድረስ መኪና የሚሄደው እሳቸው በሰሩት ድልድይ ነው። ይሄንን ሁሉ ጥበብ ያላቸው ሊቅ አባት ናቸው። በእግዚአብሔር መንፈስ ቅዱስ ተቀይተው ይሄ ሁሉ ጸጋው ይበዛላቸው አርህቅ እግዚኦ መዋግደ ጸጋ ከስከሚል ድረስ ማለት ነው። ጸጋው ክብሩ የበዛላቸው የቤተ ክርስቲያን ታላቅ ሊቅ ናቸው። በዚህ ሊቅነታቸው እስከዚህ ድረስ ቤተክርስቲያናችን ግን እኚህን ታላቅ አባት በደንብ አድርጎ ይሄ አዲሱ ትውልድ ሊረከባቸው ያስፈልጋል። አዲሱ ትውልድ ሊያውቀው ያስፈልጋል፣ ሊረዳው ያስፈልጋል። አርጋኖን የሚለው መጽሐፍ በጥናት ቀርቦ አዲሱ ትውልድ በደንብ የማን ደራሲ እሳቸው ይሄን ድርሰት እንደደረሱ ጸሎት መጽሐፍቱ መጽሐፈ ሚስጥሩ በደንብ ሌሎቹ መጽሐፈ ሳታቱ ታምሆ ቅዱሳኑ በጣም ብዙ መጽሐፍቶቻቸው ሁሉ በመለሊት ባለው ተፈሲታ ሁሉ ሊጦኑ ሁሉ መልካ ቁርባኑ ሁሉ መልካ ስዕሉ ሁሉ ይሄ ሁሉ ምስጋና ሁሉ የሳቸው ነው። አንድ መዓዛ ቅዳሴ እንግዲህ ከ14 ቅዳሴያት ናቸው ያሉት 15ኛ እንግዲህ አባ ጊዮርጊስ መዓዛ ቅዳሴ የሚል ደርሰዋል። 15 እንኳን 15ኛው መጽሐፈ ቅዳሴውን መዓዛ ቅዳሴ የሚለው እንኳን 14 ቅዳሴ እንኳን ጋር ራሱ ትውልዱ እንዲያቃት እንኳን አብራት አትማርጣች። ስለዚህ ብዙ ስራ ይቀራል። ማስተዋወቅ ሲባል በቅዳሴያቱም ራሱ የአባ ጊዮርጊስ እጅ ያለበት በቅዳሴያቱም ውስጥ ማለት ነውና በሁሉም በቤተ ክርስቲያን ያለው በአምልኮ ስርዓት ውስጥ በቤተ ክርስቲያን ባሉት መጽሐፍቱም ውስጥ በምስጋናው ውስጥ ሁሉ የአባ ጊዮርጊስ ስራ አለ። ይሄ የአባ ጊዮርጊስ ስራ በዚህ ትውልድ መገለጥ አለበት። ከዚህ በኋላ ይሄም አንዱ ዓላማም ዛሬ የመጣንበትም ይሄንኑ ለመግለጥ ነው ብለን በጣም ግሩም መምህር አቤል እንግዲህ እንዲህ አይነት ለቤተክርስቲያን ቅርስ ሀብት የሆኑ አባት ለቤተክርስቲያን ጣዕም የሆኑ አባት ከዜማው እስከ ድርሰቱ ይህን ሁሉ ሀብት ለቤተክርስቲያን ጥለው ያለፉ አባት ለምንድን ነው በአዲሱ ትውልድ ዘንድ በደንብ እንዲታወቁ
ያልሆነው ምን ሳይሰራ ቢቀር ነው? እስካሁንስ ያልተሰራው ነገር ምንድነው? ቅድም አባታችን ያሉትን በግዕዝ ነው ደግሞ ለሁሉም ጊዜ ስላለው ነው በሚለው ጥሩ መግቢያ ይመስለኛል። ለሁሉም ጊዜ ያላት እንግዲህ ቤተክርስቲያኗ የራሷ ያስተምሮ ስርዓት አላት። እርግጠኛ ነኝ የቤተክርስቲያኑ ሊቃውንት እና ካህናቱ በሙሉ በአንድም በሌላ ለኒህ አባት ዕውቀት መንገዱ ኖሯል። አሁን ህዝበ ክርስቲያኑ የሚያውቅበት መንገድም በስርዓት እንደዚህ አይነቱ አካሄድም ምዕመኑ ገልጾ መጽሐፉን አንብቦ በዚያም ደግሞ እንደነዚህ ያሉ ሊቆችን ሊያውቅ የሚችልባቸው መንገዶች ባለፉት 50-60 ዓመት ነው የተስፋፉ የመጡት። ስለዚህ ከዛም አንፃር ጊዜው አሁን ስለሆነ የሚለው መልሰው ይመስለኛል። ቤተክርስቲያኗም በርብ ግን እሳቸው የያዙት ትምህርት ጥልቀቱን ለማስተማርም ዝግጅቱም ጭምሮ የሚያስፈልጋቸው ነገሮች ናቸው። ቀደም እንዳልኩት እርሳቸው ያልዳሰሱት የቤተክርስቲያኗ አስተምሮት የለም በጠቅላላ በድርሰታቸው ውስጥ ማለት ነው። ቀደም በመጽሐፈ ሚስጥር ውስጥ በእያንዳንዷ የሄዱ በምዕራፍ የተከፈለ ለዚያ ደግሞ ደረጃ በደረጃ በአንቀጽ እያስረዱ የሚሄዱባቸው አካሄዳሉ። እያነሱ ርዕሰ ጉዳይ የሚነሱ ጥያቄዎችን በመመለስ ደረጃ የመለሱባቸው የተዋህዶ እምነትን በተመለከተ የሄዱባቸው አሉ። ቅድም የዘጠኙ ሚስጥር በዚያ በእያንዳንዳቸው ላይ ያስተማሩት ነገር ድንቅ ፍልስፍና ነውና ይሄንን መጀመሪያ ወንጌሉን አስተምሮ እንደገና ደግሞ ያንን ለሚማሩ በሰፋ ላለ ትምህርት ለሚፈልጉ ለካህናቱ አስፈላጊ ትምህርት ነው ብዬ ነው የማስበው። በቤተክርስቲያን ውስጥ በተለይ አሁን በማህሌት ውስጥ ለሚሳተፍ በተለይ እንደው በዚሁ የፍልሰታን ጊዜ ላንሳ። በፍልሰታ ሰዓታቱ ሙሉ ለሙሉ ከመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሚጀምር በጀምሮ እስከ መጨረሻው ድረስ ኪዳን ሰዓት ድረስ የሚኬድበት ሌላ ቦታ አይደለም። ከዚቹ ከሰዓታቱ የሌሊቱ ሰዓታቱ ሙሉ ያስተካክሉኛል አባታችን እና በዚህ ውስጥ ስለ ሰማያዊ ስለ መለኮታዊ ስለሆነ ነገር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ እየተባለ ስለ ሰማይም ያለው ስለ ድንግል ማርያም በሚባለውም ደግሞ ስለ ጠቅላላ የጌታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም መወለድን በተመለከተ የሚመጡ ድርሰቶችን ቢሆን ስለ መላእክትም ቢሆን የማይዳስሱት ነገር ስለ ቅዱሳን በእያንዳንዳቸው ለምሳሌ ስለ ቅዱስ ጊዮርጊስ ስለ ቅዱስ ተክለ ሃይማኖትም ቢሆን ድርሰቶች አሏቸው፣ ታምራቶች እዚያ ውስጥ አሉ። እንዲሁ ደግሞ በድንግል ማርያም በሳምንት ውስጥ ከሰኞ እስከ የሚሄዱ ጸሎቶች አሉበት። እሳቸው ያልዳሰሱት የቤተክርስቲያኗ አስተምሮ የለም። በራሳቸው አሁን ብዙ ጊዜ በሌላ እምነት ያሉ የማያውቁን የሚናገሩት ለጌታችን አምላካችን ኢየሱስ ክርስቶስ አይናገሩልን ከሆነ አባ ጊዮርጊስ ዘጋስጫ ማንበብ ነው። በጠቅላላ የጌታችን የአምላካችን ኢየሱስን ሰማያዊ ገጽታ ከድንግል ማርያም ሰው የሆነበትን በተዋህዶ መልኩ ለማስረዳት እንደ አባ ጊዮርጊስ ዘጋስጫ ያለ ሊቅ ማግኘት ያስቸግራል። ከቅዱስ ያሬድ ጋር በዜማው ያለውን ይዞ በዚያ ደረጃ በተነጻጻሪ ደግሞ እዚህ እሳቸው የሚያስተምሩትና ሞገስር ነው ክብርነ ቀርነ መድኃኒት ነው እቱ ኢየሱስ ክርስቶስ ያሉ ጌታችን አምላክ ኢየሱስ ኃይላችን አንተ ነህ ያሉ ሞገሳችን አንተ ነህ ያሉ የሚያስተምሩበት ምክንያት ስለምወደው ነው ማለት ነው። እንደው ከቅዱሳን በጠቅስ ልዳው ጊዮርጊስ ያሉ ስለ ጊዮርጊስ ልቤን የሚመስጠኝ የፍልሰታ ዜማዎች አሉ እዚያ ውስጥ እና እሳቸው ያላስተማሩበት እሳቸው ያልነኩት ርዕሰ ጉዳይ እዚያ ውስጥ አይገኝም። ያ ደግሞ እንግዲህ ከቅዱስ ያሬድ ዜማ ጋር ተዋህዶ ሌሊቱ ሲባል ሰማ አንድ ነፍስን ከምድራዊ ይዘት አወጡ። ለዚያ አሁን ብዙ ጊዜ ሰዓታት የሚጀምረው ከ11 ሰዓት ከዚያ ሰዓት ጀምሮ ሰው ሳይደክመው ቆሞ ያንን የሚያዳምጥበትና በነፍሱ ተነጥቃ በሰማያዊ ስርዓት ውስጥ የምትሆንበትን ነገር ያሰናሰለ የቤተክርስቲያኗ ማዕዘን ሆኖ ሊታይ የሚገባው የሆነም ነውና ይሄ አስተምሮ እንዳልኩት በሰፊው አሁን ዓላማውም ምእመኑ እምነቱን አውቆ በሚሄድበት ደረጃ እንደዚህ የሚሳተፈው ደግሞ ጠለቅ ብሎ ደግሞ በመጀመሪያ ደረጃ ራሱ ካህናቱን በመልአት አውቀውት እንዲያስተምሩን ማድረግ እዚያ ውስጥ ያለውን ምክንያቱም ብዙ ጊዜ ምእመናን መጣው ከኪዳን ጸሎት በኋላ ነው። እሳቸው መጽሐፍት ስራ ላይ በሚውሉበት ሰዓት ላይ መጣችላል። ግን በዚያ ውስጥ የሚፈሰው ጥበብ ግን የጥበብ ወንዝ ያ ውቅያኖስ ነው እና ያንን ለምእመኑ በሚገባ መንገድ ደግሞ በአስተምሮታቸው እየጠቀሱ የሚያስተምራሉ መምህራንና አሁን ይጀመራል። ለምእመኑ ግን በሰፊ የሚደርስበት ሁኔታ
መጀመሪያውና ትልቁ ነገር እኒህ አባት ለቤተክርስቲያኗ ያላቸው ተዋጽኦ እንደ ቅዱስ ያሬድ እንደምንናገረው ልንናገርላቸው የሚገባ አስተምሮታቸውን አውጥተን ልናሳየው የሚያስፈልግ የሚወቅሱን ደግሞ እምነቷን የሚያውቁሶች በሚመጡበት ጊዜ ደግሞ ለዚያ ደግሞ ቅድም እንዳልኩት ጋሻ ሆኖ የሚቀርብ በጊዜው በመናፍቃን ቤተክርስቲያኗን በነካኳት ጊዜ ማለት በተለይ ካቶሊክ እምነት መሆን አለባት የሚል ራሱ ንጉስ ሲሶኒዮስን የተፈታተኑት አይነት ፈተናዎች በመጡበት ጊዜ የነበረውን የቤተክርስቲያን ጥያቄዎች የሚመልሱ በእምነት ውስጥ ያሉት ነገሮች የሚያስረዱ ጽሁፎችን ያጠናቀቁ ናቸው። ይሄ ደግሞ በአስተምሮ ቅድም እንዳልኩት በቤተክርስቲያኗ ቴዎሎጂካል ትምህርቶች ለምሳሌ በእንደ ኤስድሮስ ኮሌጅ ማለት በቅድስት ሥላሴ ራሳቸውን የቻሉ በሰፊው ሊሰጡ የሚገባቸው የትምህርት ዘርፎች ሊሆኑ ይችላሉ እና ጊዜው አሁን ስለሆነ ነው የሚለው መልሴ። ጊዜው አሁን ነው። በጣም ግሩም። እንግዲህ ብዙም በስራቸው ልክ በለቤተክርስቲያን ባበረከቱት አስተዋጽኦ ልክ አልተዘመረላቸውም፣ አልተነገረላቸውም። ታሪካቸው ለትውልዱ በሚገባው መልክ አልተነገረም የሚለውን ነው ስናነሳ የቆየን ነው እንጂ እንደው ጭራሽ ተረስተዋል ማለትም አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድም ገዳም እንዳላቸው በተወለዱበት አካባቢ ይመስለኛል ገዳም እንዳላቸው አውቃለሁ። ቅድም ሰው እንደጠቀሱት ማህበረ ቅዱሳንም በጊዮርጊስ ዘጋስጫና መዘከር በጣም በርከት ያሉ መርሃ ግብሮች እንዳሉ ታውቃለሁ። እንግዲህ ያባዳራሽ በስማቸው መሰየም እንዳለ ሆኖ የትምህርት ስኮላርም በመስጠት ብዙዎች በዛቸው እየተጠቀሙ አሁን ሊቃውንት ሆነው ያስተማሩ ያሉ አውቃለሁ። እንዲህ አይነት ትንሽ ሙከራዎች አሉ። እነሱን እስኪ እናንሳ። በተለይ ገዳሙ በምን ሁኔታ ላይ ነው ያለው አሁን? እሺ አሁን ያው ሙሉ ለሙሉ አባ ጊዮርጊስ አልተዘከሩም ማለት አይደለም። ያው እንዳነሳው በብዙ በተጠበቀው ያህል እንደ ስራቸው ገናናነት እንዳበረከቱት አስተዋጽኦ ያክል አልተነገረም ማለት ሳይሆን በደንብ ያንን ያክል ጉዳዩ ወደ ህዝቡ ጆሮ ወደ ህዝቡ አይምሮ ውስጥ አልሰረጸም። ያን የተጠበቀውን ያክል ማለት ነው። እስካሁን ድረስ እንደ ማህበረ ቅዱሳን ብዙ ስራዎች እዛ ቦታ ላይ ወረዳው ላይ ራሱ ህንጻ እስከመገንባት ድረስ ብዙ ዋጋ ተከፍሏል ያ ቦታው ላይ ማለት ነው። እና ያ ቦታ አጠቃላይ ከላላ ወረዳ የሚባለው አባ ጊዮርጊስ ዘጋስጫ ያሉበት አካባቢ በወረዳው ውስጥ 19 አብያተ ክርስቲያናት አሉ። 20ኛው ገዳሙ ነው። እንግዲህ የአባይ ልጅ ውሃ ጠማው ይባል ዘንድ እንደሚባለው ብሂል አባ ጊዮርጊስ 1500 ከዛም በላይ ጉባኤያትን ያስከዱ የነበር ተማሪዎች ያስተምሩ የነበሩት ሊቅ ብዙ ደቀ መዛሙርት የወጣበት ገዳም አሁን በአካባቢው ገዳሙ ያለበት ሁኔታ በወረዳው 649 ኦርቶዶክሳውያን ናቸው ያሉት። በወረዳው 98% ሙስሊም ነው። ቦታው በረሃማ ነው። የዝናብ እጥረት በየጊዜው የሚያጋጥመው አካባቢ ነው። የዛ አካባቢ ላይ በዙሪያው በገዳሙ አካባቢ ላይ 10 የሚሆኑ ክርስቲያኖች ናቸው ያሉት። የሳምንት እንደው በሰለተ ሰንበት እንደው በሚድ 365 ቀን ሰርክ ጸሎት እንደዚህ ነግስ ኪዳኑ ስብሐተ ፍቅሩ የሚደረስበት ነው ቃል እግዚአብሔር። ለዛ ለ365 ቀን እንኳን ለሚደረሰው ቃል እግዚአብሔር እንኳን እጣንና ዘቢብና ጧፍ እንኳን ከአካባቢው እንደው ለበረከት ብሎ እንደው መጻፍ የሚመጣበት ቦታ አይደለም። በገዳሙ ውስጥ እስከ 100 የሚደርሱ መናንያን አሉ። መነኮሳትና መነኮሳይት አሉ። እናቶችም አባቶችም አሉ። በዛው በገዳሙ ላይ የአብነት ትምህርት ቤት አሉ። እነዚህ የአብነት ትምህርት ቤቶች ለብዙ ጊዜ ተቋርጦም ነበረ። ማህበረ ቅዱሳን ያስጀመረው
ገዳሙ ላይ ያለው ያብነት ትምህርት ቤቱ ነው። ያን ጉባኤ ቤት ለተማሪው ለመምህራኖቹም እየደጎሙ ላሉትም ለተማሪዎችም እንደው ሰርከብስ ለምን ወጥተው የሚለምኑበትም የለም ገዳሙ ነው የሚችላቸው። ኦርቶዶክስ የለም በረሃ ነው አካባቢውም ያለ ኦርቶዶክሳውያንም የሉም። እና ይሄ በዚህ ላይ አባ ጊዮርጊስ የብዙ ቅርስ ባለቤት ናቸው። እዛ ቦታው ራሱ ታሪክ ገዳሙ ራሱ ያለበት ቦታ ራሱ የገዳሙ ይዘት ራሱ ቦታው ራሱ ቅርስ ነው። ከሰማይ ዝቅ ብሎ ከምድር ከፍ ያለ በመሰላል የሚወጣበት ገዳም ነው። እንደው ብሔረ መላእክት የሚመስል ያለው በምድር ላይ ያለች ወደ ላይ ከፍ ብላ ያለች እንደው በጽዋን የሚኖርበት የሚመስል ልዩ የሆነ ቦታ ነው። በዛ ቦታ ላይ እንግዲህ የሚያስፈልጉ ብዙ ነገሮች አሉ። በጣም ብዙ ጉዳይ ያን ገዳም እንደ ገዳምነቱ ወደፊት ታሪኩንም ቅርሱንም ለማስቀጠል ማለት ነው። እና ይሄንን የመጀመሪያው እዛ ቦታ ላይ ገዳሙ ያለበት የውሃ ችግር አለ። አባ ጊዮርጊስ የቆፈሩት ጉድጓድ አለ። የተወሰነ ጊዜ ይዛል። የከረምቱ ያሁንም ያገለግላል። ከ600 ዓመት እስከ 600 ዓመት ድረስ አሁንም ጉድጓዱ ያገለግላል። ቢያንስ የሚያገለግለው ጉድጓድ ምንድነው? ክረምት በጣለው ዝናብ ነው እየተጠራቀመ ለበጋው ሆኖ እስከ ጥር ድረስ ይሸፍናል። የበላጊ ዝናብ ከሌለ በመሃል ካልመጣ ያልቃል። ከዛ እንደግዙ በበጎ አድራጎት የሚገዙ ሮቶዎች ናቸው። በእግዚአብሔር ቸርነት የእግዚአብሔር ድንቅ ስራ የሚገለጽበት እየተገለጸበት ያለ ቦታ ነው። ሮቶ እዛ ላይ ያለው ሮት ከዓመት እስከ ዓመት አይታጠብም፣ ግን ያው የተጠራቀመ ውሃ ነው። እዛ ቦታ ላይ መናኔዎችም ከዛ ውጪ 2 ሰዓት ታች በረሃ ውስጥ ሄዶ ነው ውሃ የሚገኘው። ይሄ አንዱ መሰረታዊ ችግር ነው። የሰርከ ህብስቱ አንዱ እሱ እንዳለ ሌላው ተጨማሪ እንዳለ ሆኖ ማለት ነው። የዚህ የቆሎ ተማሪው አጠቃላይ ያብነት ትምህርት ቤቱ ተማሪዎችንም መናንያንም ሆኖ ሁሉም የዛ ቦታ ላይ ያሉት አጠቃላይ በበጎ አድራጎት ላይ የተመሰረተ ነው። ያመት ሰርከ ህብስታቸው ምግባቸውንም አልባሳቱም የቤተ ክርስቲያን የአገልግሎት የሚያሰጥ ጧፉ ጣኑ ዘቢቡ ለመስዋዕት የሚሆነው ሁሉ መገበሪያ ሁሉ እነዚህ ሁሉ እዛ አካባቢ ላይ ተመርተው አይደለም። ሁሉም ከሌላ ቦታ በበጎ አድራጎት በምን ጻድቁን በሚወዱ የጻድቁ ልጆች የሚደረግ የበጎ አድራጎት ውጤት ነውና ይሄ ሁሉ ችግር ከጊዜ ወደ ጊዜ እያደገ መጣ። በተለይ ደግሞ በአሁኑ ሰዓት ላይ ደግሞ ይሄ ገዳም ወደፊት ዘለቄታዊ መፍትሄ ካልተሰጠ እንዴት ነው ሊቀጥል የሚችለው የሚለው አንድ በመናንያኑ ዘንድ በአባ ጊዮርጊስም ወዳጆች ባሉበት ምንድነው ይሄ እንትን ተፈጠረ። ይሄ እንዴት ነው ወደፊት ዘለቄታዊነቱን የምናረጋግጠው የሚለውን ነገሮች ላይ ይሄ ነገር አእምሮአችን ላይ ሁሉም ሰው አእምሮ ገዳሙን ለሚያቀውም በገዳሙ ውስጥ ባሉት ማጠቃላይ መናንያንም የገዳሙ የአባ ጊዮርጊስም ወዳጆች ይሄ ጥያቄ ሲፈጠር ስለዚህ ወደ ዘለቄታዊ መፍትሄዎች መሄድ አለብን የሚለውን ሐሳብ ገዳሙ ላይ ያሉት የውሃ ችግር አለ፣ የምግብ ችግር አለ፣ የአልባሳት ችግር አለ። እንደገና ደግሞ እንደዚሁ የአጠቃላይ ለቤተክርስቲያን እንደዚሁ መገልገያ የሚሆኑትን አጠቃላይ እነዚህ ችግሮች አሉ። እነዚህን ችግሮች በዘለቄታዊ እንዴት እንፍታቸው የሚል ነገር ጥያቄ የሁሉም ሰው ጥያቄ ነው እንግዲህ ስለቀረበ ይሄን ደግሞ እስካሁን የመጣው ባንድም በሌላ መንገድ ይሄ ትውልድ እዚህ ደርሷል። ይሄ ገዳም አዲሱ ትውልድ እንዴት ነው መረከብ ያለበት ነው። አባ ጊዮርጊስን በማሳወቅ በመግለጽ በማስረዳት ስለዚህ አዲሱ ትውልድ ደግሞ ይሄንን ተረክቦ በምን አይነት መንገድ ነው ማስቀጠል ያለበት የሚለውን ይሄን ፕሮጀክት ይዞ ነው ገዳሙ የተነሳው። ገዳሙ ላይ ያሉት መሰረታዊ ችግሮች የሚባሉት እነዚህ ናቸው። እነዚህን ችግሮች ለሁሉም ሀገር ውስጥም
በአገር ውጭም ላሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የመግለጽ የማሳወቅ እንደዚሁም ደግሞ አባ ጊዮርጊስ ማናቸው የሚለውን ስራቸው የሚለውን ይሄንን መያዝ እንግዲህ ሊቃውንቱ ምሁራኑ በተለያየ መንገድ በተገኘው አጋጣሚ ሁሉ የገዳሙን ችግር መሰረት በማድረግ አባ ጊዮርጊስና ገዳሙን እንታደገው ዘለቄታዊ መፍትሄ እንስጥ የሚል ጥያቄ ዘን የተነሳ ነው። ገዳሙም ይሄንን ነው እንዳላማ ይዞ የተነሳው። አባ ጊዮርጊስ ገዳም ላይ ያሉት መሰረታዊ የሚባሉት ችግሮች እነዚህ አሁን ተዛርቋቸው ናቸው። በጣም ግሩም ነው። እንግዲህ ማለት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍ ሆናለች አይደል? በመላው ዓለም ኢትዮጵያውያን ትውልደ ኢትዮጵያውያን ባሉበት እያበበች እየደመቀች ነው። ለዚህ ሁሉ ደግሞ መሰረቶቹ እነዚህ ሊቃውንቶቿ ናቸው። እንደና አባ ጊዮርጊስ ዘጋስጫ አይነት ሊቃውንቶች ግን ደግሞ በእሳቸው ተወልደው ባደጉበት በባረኳት በረገጧት አካባቢ ደግሞ ኦርቶዶክሳውያን ተመናምነዋል። አሁን አባታችን እንደሚሉና ይሄ በጣም ያሳዝናል። አሁን በስማቸው የተገደመው ገዳም ደግሞ ይሁን ችግር ያለበት እየተባለ ነውና ይሄንን መስማት በራሱ በጣም ከባድ ነው እና ምን መደረግ አለበት? የአባታችን የአባ ተክለ ሃይማኖትን ታሪክ ሄደን ስናነብና ያላቸውን ክብርና የሚሰጣቸውን ስናይ የግብጽ ቤተክርስቲያን ስለምታውቃቸው በዚያ ደረጃ በቤተክርስቲያኗ ውስጥ እንኳን ያለው የዌብሳይታቸው take.org የሚለው በተክለ ሃይማኖት ስም የተሰየመ ነው። እዚያ ድረስ ሄዶ የተሰጣቸው ክብር ቤተክርስቲያን በተለምዶ እንደምንሰማው ከ24ቱ ሥራፊ ጋር 25ኛ ሆነው ቀድሰዋል እስኪባል ድረስ የከበሩ የጥበብ አክናፋት ተሰጧቸዋል ተብሎ የከበሩ አባት አሉ። ለሳቸው የሚገባውን ክብር ለምሳሌ መስጠት የሚያስፈልገው ብለን እንናገር እንችላለን። እንግዲህ እንዳልኩት የግብጽ ቤተክርስቲያን ኮፕቲክ ቤተክርስቲያን አውቀን ያላክብራቸዋል። የእነ አባ ጊዮርጊስ ዘጋስጫም በዚያ ደረጃ በከፍታው ስለሰሩት ስራ ማለት ነው። ዝም ብሎ ሳይሆን ይህንን ከፍ አድርጎ አንድ የሰሩትን ስራ በትክክል አውቆ የቤተክርስቲያኗ መሰረት የሆነውን ራሱ ምእመኑ እንዲያውቅበት የሚያደርግ የሚሄደውን የሚያስተምረው ስራ መሰራቱ አንድ ነው። ይሄ ከዚህም በመቀጠል ደግሞ ይሄ ያለውን አስተምሮት ቤተክርስቲያኗ በቀጣይነት በትውልድ ተሻጋሪ እንስተድ ዓለም አቀፋዊ ይዘቷ እየሰፋ መጣ ቁጥር ለዚያ በሚመጥን ደረጃ እነዚህ ጠቢቦቿን የሚያስተዋውቅ ስራዎች መሰራት አለባቸው ማለት ነው። በሌሎች እምነት ቤቶች እንደዚሁ ጠቢባኖቻቸውን የሚያከብሩባቸው መንገዶች ልናይ እንችላለን። እንደዚህ አሁን እዚህኛ እንደምንጠራው እነ ቶማስ አኩይነስ በካቶሊክ ቤተክርስቲያን የታወቀ ስም አላቸው። ቤተክርስቲያኗ የምትሰጣቸው ኦቶሪቲ ያርጋ ዶክተርስ ኦፍ ዘ ቸርች ብላ የምትጠራቸው አለች። አሁን እንደ ማዘር ቴሬሳ ምትባል እንደ ማዘር ቴሬሳ አይነት እንደነዚህ አይነቱን የድሮዋን ማዘር ቴሬሳን ያሆኗም እንኳን አይደለም ቀደም ባለው ያለች ማዘር ቴሬሳ ወደ 6 መጽሐፍ የጻፈችና ዘ ዶክተርስ ኦፍ ዘ ቸርች ተብሎ ነው ሜስተር ኤካርት የሚሏቸው አሏቸው። እንደን ሊቃውንቶቻቸውን አጽንተው የተሳቸውን ከነዚህ ለትውልዱ የሚያስተምሩበት መንገድ አለ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነዚህ የገዘፉ ደግሞ እንደነ ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ በነ ቅዱስ ቄርሎስ ማዕረግ ስም ኢትዮጵያዊ ቄርሎስ ሲባሉ እኮ ያስጠራቸው ዝም ብሎ ማዕረግ ለመስጠት ከመፈለግ አይደለም። በአስተምሮታቸው ውስጥ የሄዱበት ያሳዩት ነገር ቤተክርስቲያኗን እምነቷን መናፍቃን መጠው በመነኩበት ጊዜ መዶሻ ሆነው የመለሱባቸው አካሄዶች ያን ያህል ክብር ስላላቸው ስለዚህ በሃይማኖት ስላጸኑ ለመስዋዕት ከፍለው ብቻ አለም በሰጡን ጽሁፎቻቸው ውስጥ እኛም ልጆች ሆነን የቤተክርስቲያን ልጆች ሆነን ተምረን እንደገና ዘመኑን የሚዋጅ ደግሞ እንደዚሁ ተመሳሳይ አይነት መስዋዕትነት የሚያስከፍል ዝግጅት እንዲኖረን ያስፈልጋል ማለት ነው። ለዚህ በሚያስፈልግበት ደረጃ ዋናው ቅድም ላሰምርበት የፈለኩት በአንድ አካባቢ ወይም በአንድ ሊቅ ወይም ደግሞ በአንድ ቤተክርስቲያን አባት ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራእይ ሊኖራት ያስፈልጋል። በዚያ ደረጃ እነዚህ ይሄ መሰረታዊ ነው። ይሄንን ራእይ ደግሞ ተሸክመው ይሄንን ራእይ በህይወት ኖሮት በደንብ ወደ ታች በሚወርድበት ነው በደረጃ የሚገለጽበትን አካሄድ ደግሞ ያመራሩ ከላይ ከቤተ ክህነቱም ቅዱስ ሲኖዶስ በሚሰጠው አመራር በሊቃውንት ጉባኤ የሚያዝ ነው። የማሳሁን የእውቀቱን የማስፋፋት ነገር ዋጋው ነው። ይሄንን ይዞ ወደ ታች ታጥቢያ ቤተክርስቲያን ድረስ የነዚህን ታላላቆች ከፍታ የሚያሳይ እንትን እኮ ዝም ብሎ በትምህርት እኮ ስም ውስጥ ይጠራሉ እኮ
እንዳልኩት ግን ከፍታቸውን በሚያሳይ ደረጃ ቅዱስ ያሬድን የማይጠቅስ ምን ተማሪ ያለ ይላል። ግን እንዳልኩት ይሄንን ከፍታቸውን ወስዶ በኢንስቲትዩሽናል በሆነ ነገር የሚያሳዩ ራእዮች አሉ። አሁን ይሄንን ካልን ዘንዳ አባታችን ወደ አነሷቸው ነገሮች ነድ እኒህ ታላቅ አባቶች የጎበኟቸው የሰሯቸው የመሰረቷቸው እነዚህ አስተምሮቶችን የመሰረቱባቸው ቦታዎች እንቁ ቦታዎች ናቸው አይደል? እነዚህ ቦታዎች በትክክልና በአግባቡ ተይዘዋል። አሁን እዚህ እኔ በማቃቸው ወጣት ምዕመናን አሉ አባታችን የሚያውቋቸዋል በዚህ ስራም ውስጥ የሚሳተፉ የተለያየ ነገር ነው ቅዱሳትን ሽጠው መጽሐፍትን ሽጠው የሚሆኑ ነገሮች ፈንድሬዝ አድርገው አባቶች እዚያ እንዲጠቀሙ አገልግሎት እንዲቀጥሉ እንደ አባ ጊዮርጊስ ዘጋስጫን አይነት አባት የነበሩበት ቤተክርስቲያን መሬቱ ራሱ የቅዱሳን የተረጋገጡበት በክብር ሊያዝ ይገባል። ቅዱስ ያሬድ የሰራበት ቦታ እንዲሁ ሊያዝ ይገባል። ገዳማቶቻችን በእምነታችንም ውስጥ ድንግል ማርያም ወልጇን ይዛ ጎብኝታቸዋለች የሚባሉ ቦታዎች ሁሉ ለነዚያ ክብራቸውን በሚመጥን መንገድ ተይዘዋል። ከትውልድ ለትውልድ በሚተላለፍበት መንገድ ተሰርቷል የሚለው መሰራት አለበት። ስለዚህ ራእይ ካለ ራእዩን ወደ ተግባር የሚሄድበትን ሂደት የሚከዱ ነገሮች አሉ። ስትራቴጂ ነድፎ ስትራቴጂው ጥሩ በሆኑ ዓላማዎችና ግቦች ነድፎ ያንን ደግሞ ወደ ድርጊት ፕላን አክሽን ፕላን እንደምንለው ነድፎ ምን ነገሮች መሰራት አለባቸው፣ ምን አይነት ተቋማት መቋቋም አለባቸው፣ ምን አይነት የእርዳታዎች ማለት በገንዘብ አንደኛ እነዚህን ተቋማት ራሳቸውን እንዲችሉ የሚያስደርጉ ስራዎች መሰራት ይቻላል። ሀብታሞች ናቸው በራሳቸው ካቋቋማቸው ያንን ለመፍጠር የሚደረጉ ስራዎች ጽሁፎቻቸው ስራዎቻቸው ዓለም አቀፍ ይዘት ባለው መንገድ ሊስፋፉ አስተምሮታቸው ሊሄድ በሚችልበት መንገዱ የማዳበር ስራዎች ሁሉ ሊሰሩ ይችላሉና ይሄ ከላይ ወጥ በሆነ መንገድ መሰራት ያለበት ራእይ ተዘርግቶ መሰራት ያለበት አሁን ያንን እየተናገርን ግን ዛሬ ደግሞ ይሄንን አጀንዳ ነው አንድ በጣም ወደው ጥቅስ አለ እስራኤላውያን ይልተባላል if it is not me who if it is not now when ዛሬ ካልሆነ መቼ እኔ እስካልሆንኩ ማን ነው? እና የእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ መሪዎችም ጠቢባንም በደረጃ እስከ ምእመናን ድረስ ኃላፊነት አለብን። እነዚህ ጥበብ ማር በአቆማዳ እንደመጣው ውቅያኖስ የሆነ ጥበብን ያቆዩን ይቺ ቤተክርስቲያን ዛሬ ስትታይ የምታምር ስንዱ ናት ብለን ምላት በየትኛውም ደረጃ የጥበብ ስንዱ የሥርዓት ስንዱ በጠቅላላ ለአሐቲ ቤተክርስቲያን ተምሳሌትነት ሆና የምትቀርብ በጣም ድንቅ የሆነ ጥበብ ያላት ናት። የግዕዝ ዕውቀቷ ውስጥ የታወቁ ብዙ ጽሁፋቸውን ማናቸው አባ ጊዮርጊስ ዘጋስጫ የጻፏቸው በግዕዝ የግዕዝ ቋንቋ ውበት የሚገለጽበት ነው መጽሐፎቻቸውና ይሄንን አይነት አስተምሮቶች ያሉበት አግባብነት ባለው መንገድ ለቀጣይነት በሚሄድ ደረጃ እንዲሄድ እንዲህ ያለ ስራ ያስፈልገናል። ራእይ ያስፈልገናል። ራእዩ ደግሞ ነፍስ አውጥቶ ጅግር ኖሮት በሚሄድበት ደረጃ ደግሞ የሁሉም የቤተክርስቲያኑ ልጆች ኃላፊነት አለበት። ሊቃውንት፣ ምሁራን፣ የቤተክርስቲያን ምሁራን፣ ካህናት በሙሉ ምእመናንም ግን የኔ ድርሻ ምንድነው ብለን ልንሰራ ያስፈልጋል ያምናል። ማወቅም አንደኛ ደረጃ እውነት ነው። በርካም እንግዲህ አባታችን ቀደም ሲል እንደነገሩ እኒህ ሊቅ አባት 600ኛ ልደት በዓላቸው በኢትዮጵያ እንደሚከበር ዝግጅት እየተደረገ እንዳለ ነግረውኛል። ምን እየታሰበ ነው? ምን አቅዳችኋል? የአባ ጊዮርጊስ ዘጋስጫን በዚህ 600 ዓመት ወደ ኋላ ተመልሳችሁ በዚህ ዘመን ለትውልዱ ለማስተዋወቅ ምን ታስቧል? በዚህ አሁን እንግዲህ በዚህ 2018 የታቀደው ትልቁ እቅድ የአባ ጊዮርጊስ 600ኛ ዓመት የእረፍት በዓላቸው እየተከበረ ነው። አንዱ የታቀደው እቅድ አባ ጊዮርጊስ ማን ናቸው የሚለውን እና አባ ጊዮርጊስና ስራዎቻቸው የሚለውን ለትውልዱ የማሳወቅ ስራ ተጀምሯል። አዲስ አበባ ላይ ብዙ ፕሮግራሞች ተካሂደዋል። በዚህ ዙሪያ ላይ ብዙ ሊቃውንት ምሁራን ጽሁፎቻቸውን አቅርበዋል ስለ አባ ጊዮርጊስና ስራዎቻቸው። ይሄንን እኛም በመያዝ በዚህ በሰሜን አሜሪካ ዲሲና አካባቢ በዚህ እንደዚሁ ፌብሩዋሪ 28 ይህንኑ የአባ ጊዮርጊስን የ600ኛ ዓመታቸውን የእረፍት በዓል መታሰቢያ በመያዝ ፕሮግራም ይዘን ከገዳሙ ጋር በመነጋገር ገዳሙ እዚህ ላይ የተዋቀረ ኮሚቴ አለ። የአባ ጊዮርጊስ የልማት ኮሚቴ አለ እዚህ
በጠቅላይ ቤተ ክህነት ከገዳሙ ጀምሮ በሀገረ ስብከቱ በደቡብ ወሎ ሀገረ ስብከት በጠቅላይ ቤተ ክህነት በመንበረ ፓትርያርክ ዕውቅና የተሰጠው ፍቃድ የተሰጠው እንደዚሁ ደግሞ በዚህ በደሴና አካባቢው ሊቀ ጳጳስ ብፁዕ አባታችን አቡነ ፋኑኤልም እንደዚሁ ደብዳቤ የተሰጥቶት አሁን ይህንን የአባ ጊዮርጊስን 600ኛ ዓመት የዕረፍት መታሰቢያ በዓላቸውን ለማክበር እና ለማስተዋወቅ በዝግጅት ላይ እንገኛለን። ይሄንንም እንግዲህ እዚህ ደሴና አካባቢው ራሱን የቻለ የሚንቀሳቀሱ ኮሚቴዎች አሉ። ቅድም ወንድማችን ወልደ ገብርኤል አቢን ለተናገረው በጣም አባ ጊዮርጊስን ራሳቸው ገዳሙንም አንድም ሁለትም እየሆኑ ሄደው በማየት በጣም የሚደክሙ የአባ ጊዮርጊስ ወዳጆች አሉ፣ ምእመናን አሉ። እነዚህ ምእመናን እንግዲህ በየቤተ ክርስቲያናቱ እየሄዱ የአባ ጊዮርጊስን ስራዎቻቸውን መጽሐፍቶቻቸውን እየሸጡ የታተሙትን መጽሐፍቶች ለትውልዱ እየሸጡ ያችን የሚያገኙትን አስራት በኩራታቸው መባቸውን እያጠራቀሙ ለገዳሙ ያለውን እየረዱ ይገኛሉ። በዚህ በተጨማሪ ደግሞ የበለጠ ደግሞ ለምን እኛ ብቻስ በዚህ የዕረፍት የ600 ዓመት የዕረፍት በዓላቸውን ደግሞ ትውልድ ሁሉ አባ ጊዮርጊስን ማወቅ አለበት፣ ሁሉም ሰው ማወቅ አለበት ብሎ በየአብያተ ክርስቲያናቱ በዚህ በደሴና አካባቢው ማስታወቂያ እየተነገረ ለፌብሩዋሪ 28 በዚሁ ደሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ደብረ ኃይል ቅዱስ ካቴድራል ቤተክርስቲያን እዛ ላይ ጉባኤ ተዘጋጅቷል እና በዚህም ጉባኤ ላይ በዚህ ደሴና አካባቢው ያለ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁሉም ሰው ተገኝቶ አባ ጊዮርጊስና ስራዎቻቸውን በተለያዩ ሊቃውንት ጽሑፍ ይቀርባል። እዛ ላይ የማስተዋወቅ ስራ እና ይህን ጻድቅ ደግሞ እና ገዳሙ ለዚህን ያህል ለቤተክርስቲያን ትልቅ አስተዋጽኦ የቤተክርስቲያን ጠበቃ የቤተክርስቲያን ብርሃን የሆኑ የቤተክርስቲያን ማህቶተ ቤተክርስቲያን ናቸው። አባ ጊዮርጊስ ማህቶተ ቤተክርስቲያን የቤተክርስቲያን መብራት ናቸው። ስለዚህ ይህን አባት የወጡበት ይህንን ገዳም የመርዳት የሁሉም ሰው ኃላፊነት ስለሆነ ሁሉም ሰው ደግሞ ያን ገዳም መርዳት የሚችለው አባ ጊዮርጊስን ሲያቅ ነው። አባ ጊዮርጊስን የማስተዋወቅ ስራና አባ ጊዮርጊስን በደንብ ትውልዱ እንዲረከባቸው ወደፊት ገዳሙ ደግሞ በአማርኛ የታተሙትን መጽሐፍቶቻቸውን እንደዚሁ በእንግሊዘኛም ታተመው ደግሞ ትውልዱም እንዳቃቸውም ጭምር ወደፊት ትውልዱ አዲሱ ትውልድ አይምሮ ላይ አባ ጊዮርጊስን ማስረጽና እንዳቋቸው የማድረግ ስራ በሰፊው በእንቅስቃሴ ላይ እንገኛለን። እንደዚሁም በአገር ቤትም ደግሞ በዛው በተመሳሳይ ቀን በአዲስ አበባም ይሄ ጉባኤ ይደረጋል። አባ ጊዮርጊስ ዝክረ አባ ጊዮርጊስ ማለት ነው። እና አሁን ይሄንን እንቅስቃሴ እንግዲህ በዚህም ያው የማህበረ ቅዱሳን በሰሜን አሜሪካ ይሄን ያው ለአባ ጊዮርጊስ አዲስ አይደለም፣ ለአባ ጊዮርጊስና ስራዎቻቸውም አዲስ አይደለም። የአባ ጊዮርጊስንም ደግሞ ገዳሙንም በመርዳት በማስተዋወቅም ደረጃ ላይ የመጀመሪያው አይደለም። ከመሰረቱ ከመጀመሪያው ጀምሮ አንዱ ከተቋቋመበት የማህበሩም ዓላማ ገዳማትና አብነት ትምህርት ቤት ላይ ለመስራት ስለሆነ አንዱ የማህበሩ ዓላማ ስለሆነ እስካሁንም እየሰራ ይገኛል ማህበሩ። አሁንም ደግሞ በዚህ በማስተዋወቅ ስራው ላይ እኚህን ጻድቅ አዲስ ትውልድ እንዳውቁ ለማድረግ ዛሬ እዚህ ተገኘ ነው። ለዚሁ ልዩ ለሆነው ጉባኤ ፌብሩዋሪ 28 በደሴና አካባቢ ያለው ህዝብ ምን ቀን ነው የሚሆነው? ቅዳሜ ቀን ከ2 ጀምሮ በዚህ ሀገር አቆጣጠር 2 ፒኤም ጀምሮ ደብረ ኃይል ቅዱስ ገብርኤል ካቴድራል ነው የሚካሄደው። እንግዲህ በዛ ጉባኤ ላይ ብዙ ሰው ይመጣል አባ ጊዮርጊስን የሚወድ እንደገና ደግሞ አባ ጊዮርጊስ ማናቸው የሚለውም እንደገና ደግሞ ለማወቅም ደግሞ የሚመጣ ሰው ይኖራል እናስባለን። በዛ ላይ ተዘጋጅታችኋል እናንተ? በእኛ በኩል ይዘን የቀረበው ታላቅ ድግስ ራሱ አባ ጊዮርጊስ ምግበ ስጋም ናቸው ምግበ ነፍስም ናቸው፣ የሁሉም ነገር ናቸውና አባ ጊዮርጊስን ማስተዋወቅ ራሱ
ለኛ ትልቅ ድግሳችን መጽሐፎቻቸውንም ይዘን እዛው እንቀርባለን። የአባ ጊዮርጊስ ስራዎቻቸው እንግዲህ ያሉትን እሳቸው የደረሷቸውን መጽሐፍትም ይዘን እዛው እንቀርባለን። እንደገና ደግሞ በገዳሙ ውስጥም ደግሞ መነኮሳቱ ደግሞ የሚሰሯቸው አንዳንድ ስራዎች የዕደ ጥበብ ውጤቶችንም እነሱም እዚህ ገዳሙ ላይ እዚሁ በጉባኤው ላይ ለይታ ይቀርባሉ። አባ ጊዮርጊስ እንደገና ደግሞ ገዳሙ ምን ይመስላል ያለበት ሁኔታ የሚል ደግሞ አጭር ቪዲዮ ታያል ሲናገሩ ይገረመኝ አባታችን አሁን በዘመኑ ቴክኖሎጂ ታግዞ የተሰራ አንድ ድልድይ መንገድ እንኳን 50 ዓመት አይሻገርም 600 ዓመት የቆየ የውሃ ማቆሪያ ጉድጓድ አለ ሲሉ በጣም ይገረም ይሄ እኮ ትልቅ ቅርስ እኮ ነው አርኪኦሎጂ ላይ ያጠናው የሚገባ ቅርስ እኮ ነው ምንድነው በስተውሰሌ ከዛሬ ዓመት በፊት የውሃ ማቆር ከኬንያ በልምድ ልውውጥ ወደ ኢትዮጵያ ገባ ተብሎ ኢትዮጵያ ሲታወቅ ነበር ሲሰራ አስተዋውሳለሁ እና ሲሰራ ነበር እንግዲህ ዛሬ 600 ዓመት ጋባ ጊዮርጊስ ግን የውሃ ማቆርን የሰሩ አባት ናቸው እዛ ቦታ ላይ ያንን ድልድይ እንግዲህ ሁለቱንም ያን ድልድይ የሰሩት ሁለቱ ታላላቅ ጻድቅ ናቸው አባ ጽጌ ድንግልም እዛው በራውዝ ያለ ገዳም ነው አባ ጊዮርጊስም ሁለቱ በክረምት ወንዙ ይሞላል ትልቅ ወንዝ ነው አባቶ የሚባል የሚገባሪ ወንዝ ነው ከዛ ደግሞ አባይ የሚገባ ወንዝ ነው በአጠቃላይ ለመገናኘት ከፍቅራቸው እኚህ ሁለቱ ታላላቅ ቅዱሳን ለመገናኘት ከፍቅራቸው የተነሳ ወንዙ ሲሞላ ይገናኙ ሁለት ወር ሙሉ ከሰኔ ጀምሮ እስከ መስከረም ወንዙ ይሞላባቸው ከዛን ሲያደርጉ በሁለቱ እንግዲህ ያው ዋናው ትልቁ ለሰው ራሱ ለእግዚአብሔር ከሰጠ ጥበብ የመንፈስ ቅዱስ ነውና በጥበብ መንፈስ ቅዱስ በእግዚአብሔር መንፈስ ቅዱስ ኃይል ያንን ወንዙን አፈር ይሞሉታል ሁለቱም እየረጩ አፈር ይሞሉታል ከሞሉት በኋላ አባ ጊዮርጊስ መስቀላቸውን አንስተው ያንን የሞሉትን አፈር ይባረኩት ከዛን ከባረኩት በኋላ አባ ጊዮርጊስ ያ ምን ይሆናል የሞላው ድንጋይ ይሆናል ከታች ደግሞ ገብተው እንደገና ውስጡን እንትን ይሉታል ሸነቁሩታል አፈሩን ቦረቦሩት ከታች ውሃው መሄጃ እንዳልፋረጉት ከዛ ደግሞ ያው ግድብ የሚባለው ነገር አልሞከሩትም ዋናው ምንድነው እንዲፈለግ ተፈ ውሃው ማለፉን ነው ውሃው በውስጥ እንዲያልፈነ ከላይ እነሱ ሁለቱ ድልድይ ይሰሩ ሁለቱ በጋ ክረምት ሳይሉ እየተገናኙ ነገራተ እግዚአብሔርን ይነጋገራሉ አለ ያሉትን በዛ ፍቅር ያንን እንግዲህ ድልድይ አሁን ድረስ መኪናም ይሄድበታል አሁንም ድረስ መኪና ይሄድበታል አካባቢ ያሉት በረሃ ውስጥ ያሉት ሙስሊሞች ምን ይላሉ የእግዚአብሔር ድልድይ ይሉታል ሰምቻለሁ በዛ ላይ የሚባለው ነው ማለት ነው ከዛ እነሱ እንደዛ ያሉታል ግማሽ ደግሞ አንዳንድም ደግሞ እዛ ላይ ሄድ እኚህ ጻድቅ እኮ ባለውለታችን ናቸው ይላሉ ይሄን ድልድይ ባይሰሩልን ኖሮ እኮ ማዶ ግድ የምትባል ከተማ አለች ገበያ የሚሄዱት እዛ ነው ገበያ የሚሄዳሉ አንድ ገበያ ገቢተን ያለን ሽጠን እንኳን ገሰን መምጣት አንችልም ነበር እኚህ ታላቅ ጻድቅ የኛም ጭምር ናቸው ስራዎቻቸው ለኛም ጠቅሞናል ይሄን ድልድይ ባይሰሩልን ኖሮ ይያሉ አሁን ድረስ መኪናውን በዛ ያልፋል እንደና ደግሞ ሰውን በዛው በደረግ ይሻገራል ይሄው 600 ዓመት የቆፈሩት የውሃ ጉድጓድም የሰሩት ቤተ መቅደስም ዋንሻ ፈልፍለው የሰሩት ቤተ ክርስቲያን ነው 3 መቅደስ ያለው ቤተ ክርስቲያን ውስጡ 3 መቅደስ አለው ማሐከለኛ ቅዳሴ እንግዲህ መስዋዕት የሚያቀርቡት ነው አንደኛው የድርሰት ክፍላቸው ነው አንደኛው መጽሐፍ መደርደሪያቸው ነው እዚህ ገዳሙ እሳቸው ናቸው የመሰረቱት ገዳሙን የሚመሰረቱት እሳቸው ናቸው ከሳቸው በፊት የነበሩ ታላቅ ጻድቅ አሉት ምድራዊ መላእክት ተብለው የሚጠሩ ታላቁ ጻድቅ አቡነ በጸሎተ ሚካኤል እንባል እዛው ገዳሙ ላይ እሳቸው አባ ጊዮርጊስ አሁን የመሰረቱ ቤተክርስቲያን ላይ አልወጡም ከታች ገዳሙ በመሰላል ነው የሚወጣው ታች ግርጌ ላይ የአባ በጸሎተ ሚካኤል ገዳም አለ ዋንሻ ነው እሳቸው ፈለፈሉ ተክለ ሃይማኖት 10 ዓመት ሥርዓተ ምንኩስና የተማሩበት ያ ገዳም ተክለ ሃይማኖት ሳይቀር 10 ዓመት ሥርዓተ ምንኩስና የተማሩበት ነው ተክለ ሃይማኖት ገር ይናገራል ከአቡነ በጸሎተ ሚካኤል ጋር ሄደው 10 ዓመት ሥርዓተ ምንኩስና ተማሩ ሥርዓተ ምንኩስናን ተምረው እንደጨረሱ ወደ ሐዋቅ አቡነ ኢየሱስ ገዳም ነው ሄዱት አቡነ ተክለ ሃይማኖት ከአቡነ ኢየሱስ ገዳም ደግሞ ሄደው ደግሞ እዛ ሥርዓተ ምንኩስናውን የምንኩስናውን ተፈጸሙ ከዛ እንደገና ወደ ደብረ ዳሞ ወደ አባ ዮሐን ሄዱትም ተክለ ሃይማኖት ጉዟቸው የሚጀምረው ከአቡነ በጸሎተ ሚካኤል ካሁኑ ከአባ ጊዮርጊስ ዘጋስጫ ገዳም ነው የሚጀምረው እና ያ ገዳም የአቡነ በጸሎተ ሚካኤልም አጽማቸውም ያለበት
የእሳቸው የፈለፈሉበት ዋሻ ያለበት የአባ ጊዮርጊስም የቆፈሩት የውሃ ጉድጓድ ያለበት የሰሩት ድልድይ ያለ አሁን ድረስ የሰሩትም የእሳቸው ፈልፍለው የሰሩት ቤተ መቅደስ ያለበት ልዩ የሆነች በመሰላል ወደ ላይ እንደዚሁ ተወጥቶ ብዙ በረከት የሚገኝበት የበረከት ቦታ ታላቅ ገዳም ነው። ያን ገዳም በአጭር ቪዲዮ እንደዚሁ ደግሞ ለመጣው ሰው ደግሞ የማስተዋወቅና የማሳየት ስራ መናንያኑ የአብነት ተማሪዎቹም ገዳሙ ያለበትን ሁኔታ እና በተጨማሪ ደግሞ ስራዎቻቸው የደረሷቸው መጽሐፍትም ለትውልዱ የማሳየት በጉባኤው ዕለት በተዘጋጀው ጉባኤ ፌብሩዋሪ 28 ይሄንን ሁሉ ለሚመጣው ለቤተክርስቲያን ልጆች እና ለአጠቃላይ የአባ ጊዮርጊስ ወዳጆች ለሆኑ ሁሉ እኛ እንደ ሰሜን አሜሪካ እንዳለው የአባ ጊዮርጊስ የልማት ኮሚቴው ይዞ የሚቀርበው ያዘጋጀው ዝግጅት ታላቁን የቤተክርስቲያን መብራት የሆኑትን የቤተክርስቲያን ጠበቃ የሆኑትን ኢትዮጵያዊ ቄርሎስን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጅ የሆኑትን 24 ሰዓት ካንደበታቸው የማይለዩዋትን የኢትዮጵያ ኦርቶዶክስ ተዋሕዶ መናንያን አጠቃላይ ምእመናን ሰዓሊ ለነ ቅድስ የሚላት እና አባ ጊዮርጊስ ደግሞ እንደዚህ በጧትና ማታ የሚጠሯት 24 ሰዓት የሚያመሰግነው የሷ ድንቅ ወዳጅ እንደውም ከጥቅምት 3 ጽንሰታቸው ነው። አባ ጊዮርጊስ ሐይቅ አቡነ ኢየሱስ ሞዐ ገዳም ከአባ ሰረቀ ብርሃን ጋር ለትምህርት ሰጥተዋቸው እንዲማሩ የብጻት ሊሰው ነዛ ሰጥተዋቸው ትምህርትን ቢብሏቸው ብዙ በሚታገሉ በሚቸገሩበት ሌት ከቀን እየሰገዱ እየጸለዩ እመቤታችን ነሐሴ 14 ቀን የፍስለታን ጾመው ኡራኤል እንግዲህ አምጥቶ ይዛ መታ ጽዋ ሕይወት እንደ እዝራ አጠጥታቸው ነው እንግዲህ ሆተ ብርሃን የሚለውን የመጀመሪያው መጽሐፍታቸውን የጻፉትና በዛ ቦታ ላይም አባ ጊዮርጊስ ሲጸልዩባት የነበረች ስለ ማርያም ጠበው ጊዮርጊስ ማጥባይ ተስላል እሙ ብሎ አንዱ በጥቅምት ዋዜማ ከሚቆመው ቃል እግዚአብሔር የእመቤታችን ስዕሏን ከፍቅራቸው የተነሳ የስዕሏን ጡቷን ጠብተው የሃይማኖት ወተት ፈለቀላቸው ይላል። የሃይማኖት ወተት ፈለቀላቸው። ከዛ በኋላ ነው እንግዲህ አባ ጊዮርጊስ የሰማዩንም የምድሩንም ሚስጥር ተገልጾላቸው በሳታቱ በጸሎት በሁሉም እንደዛ ይናኙበት በሚስጥር ወደ ላይ ወደ ታች በሚስጥር ወደ ሲወጡ ሲወርዱ እንደዛ ያለ ያ ሁሉ ጸጋ ሁሉ ክብር በዝቶላቸው ያ ሁሉ ጸጋ ሁሉ ነገር ያገኙት አንዱና መሰረታዊ ደግሞ ከመቤታችን ጋር ያላቸው ጥብቅ የሆነ ግንኙነትና የእናትና የልጅነት ያ መንፈስ ለዚህ ክብርና ለዚህ ጸጋ ያበቃቻቸው ደግሞ ያማለደቻቸው ለዚህ ሁሉ እንደው ምን ነው ልጅሽ ለኔ ትምህርት መግለጽ አቅቶት ነው ዕውቀት መግለጽ አቅቶት ነው እያሉ ሲያማሩ አይዞህ ልጄ እያለች እመቤታችንም እንደ ላንተ ትምህርት መግለጽ ሰጥቷል የልጅ ተአምር ልክ በዮሐንስ ወንጌል ምዕራፍ 9 ለዘእውሩ ተወልደ እንደሚለው እዛ ላይ ይሄ ልጅ እንደዚህ አይነ ስውር ግንባር ሆነ እንደዚህ ምንም አይነ ምልክት የሌለው በቤተሰቦቹ ኃጢአት ነው ወይስ በልጁ ኃጢአት ነው ብለው ደቀ መዛሙርቱ መድኃኒታችን ኢየሱስ ክርስቶስ እንደጠየቁት የቤተሰቦቹም ኃጢአት አይደለም የእርሱም ኃጢአት አይደለም የእግዚአብሔር ክብር ይገለጽ ዘንድ ነው እንዳለው ራሱ ክርስቶስ አባ ጊዮርጊስም ወደ እመቤታችን ይሄንን አማራው ሲያመለክቱ ሲጸልዩ አይደለም የልጅ ድንቅ ስራና ተአምር ይገለጽ ዘንድ ነው ብላ አጽናንታቸው በዙ ባያስከው ጽና ብላ በ14ኛው ቀን መታ ጽዋ ሕይወታቸው ለዚህ ክብር የበቁት ይሄን አባ ጊዮርጊስም ማስተዋወቅ ማለት እመቤታችንን መግለጽ ነው። እመቤታችንን መናገር ስለ እመቤታችን መግለጽ ማለት ደግሞ እመቤታችንን ማመስገን ስለ እመቤታችን መናገር ደግሞ አባ ጊዮርጊስንም ለዚህ ደግሞ አርጋኖን ማንበብ በቂ ነው። አርጋኖን የሚጸልይ ሰው አርጋኖን የሚያነብ ሰው ለዚህ ትልቅ ምስክርነት ነው። አባ ጊዮርጊስ አርጋኖ ላይ የማይጸልይ የበቁ ባህታውያን አባቶች ጸሎታቸው ምርኩዛቸው መቋሚያቸው በትረ መስቀላቸው አርጋኖ ነች። ለዚህም እዛው ገዳም ላይ ይኖር የነበረ አንድ ትልቅ አባት የበቁ አባት አጋንንቱ እየመጣ ሲፎክርባቸው አጠፋሃለሁ እንዲህ ይያለ በመታት በምን ይያለ ሲላቸው አንተ አይደለም ያሸነፍከኝ እኮ በእጅህ ላይ ያስካት ቀይ ሴት ናት እየተዋጋችኝ ይያለ ሁሉ ምስክር ነው የተሰጣ ያቺ ቀይ ሴት የተባለች አርጋኖ መጽሐፍ ናኛ አባት ላይ እጃቸው ውስጥ ያለችው ማናት አርጋኖ መጽሐፍ ናት። ስለዚህ አባታችን አባ ጊዮርጊስ ይሄን ሁሉ
ጥላት ዲያብሎስንም ጥንተ ጥላችንን ማሳፈሪያ መሳሪያ ሁሉ የሰጡን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሁሉ ትጥቅን ያስታጠቁ አባት ናቸው። የጸሎትን ትጥቅ ያስተማሩ፣ የጽናትን ትጥቅ ያስታጠቁ ናቸው። የትዕግስትን ትጥቅ ያስታጠቁ አባት ነው። የእምነትን ታላቅነት ያሳዩ አባት ናቸው። አባ ጊዮርጊስ አልተነገረላቸውም፣ አባ ጊዮርጊስ አልተዘመረላቸውም። ስለዚህ ዋናው የጉባኤያችን ዓላማው ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሁሉ አባ ጊዮርጊስን መዘከር፣ አባ ጊዮርጊስን ማሰብ፣ ይሄን ገዳም መመልከት፣ ይሄን ገዳም መርዳት፣ ይሄን ገዳም ምንድነው የሚያስፈልገው ብሎ መጠየቅ ግዴታም ጭምር ነው። በጣም ለማለት ነው። እግዚአብሔር ይስጥልኝ። በጣም ግሩም ነው። ፈታችን በእውነት ነው ጓጉቻለሁ። በቃ ቃሉ ጋር ለመድረስ በጣም የጓጓሁት አሁን ከነገሩኝ አንፃር የተዘጋጀው ዝግጅት በተለይ ደግሞ ስለ አባ ጊዮርጊስ ሰሞኑን እንዳውቅም እንዳነብም የበለጠ ደግሞ እንዲሰማ ጉጉት ነው የጨመሩብኝና ተመልካቾችም እንግዲህ በተለይ ይህንን የሚመለከቱ በዲሲና አካባቢ የሚገኙ ተመልካቾች በዛ ቀን ያመልጣቸዋል ይቀራሉ እያላስብም ፌብሩዋሪ 28 ቅዳሜ 2 ሰዓት ፒኤም ነው ያሉኝ። ከ20 ቀን በኋላ ማለት ነው። ቅርብ ነው። ከ20 ቀን በኋላ ነው። ደግሞ ታላቁ አብይ ጾም የሚጀምርበት አካባቢ ነው። በጾም ወቅት ይመስለኛል ሁለተኛው ሳምንት ላይ ነው። በቅድስት ሳምንት ማለት ነውና በዛ ቀን እንግዲህ ደግሞ ተገኝተን ይሄንን በረከት ለመሳተፍ ያውቃል። በተለይ የአባ ጊዮርጊስ የእጅ ስራዎች የሆኑትም ድልድዩም ጉድጓዷንም በቪዲዮ እንግዲህ እናያለን ብዬ ተስፋ አደርጋለሁ። ለቀኑ ያውቃል። መምህር አቤል እንደው በትንሹ ካለችን ሰዓት አንፃር ባጭው እንደው በዚህ አካባቢ ያሉ መምህራን በዛ ቀን ይቀራሉ እያላስብ ምክንያቱም በየስብከታቸው እንደው ማንኛውም መምህር አባ ጊዮርጊስን ሳይጠራ ሳይጠቅስ አይወርድም። እኔ እንደሰማሁትና እነማን በዚህ ቀን መገኘት አለባቸው? በተለይ ነው ሊያመልጣቸው አይገባም የምትላቸው አካላት ካሉ ባጭሩ መልሱ የተዋህዶ ልጅ በሙሉ መገኘት አለበት ብዬ ነው። አሁን ለማስተዋወቅ ለመስበክ አይደለም። እውነት የቤተክርስቲያኗን ውስጠቷን ለማወቅ የፈለገ እኒህን አባት ማወቅ አለባቸው። አስተምሮታቸው እኮ አንድምታ ነው። የመጽሐፍ ቅዱስ አንድምታ ነው። ጎደን በጠቅላላ በተለይ ደግሞ የተዋህዶን ትምህርት ለመረዳት የሚፈልግ ቀኝ ግራዋን ላይታቿን ውስጧን ለማወቅ የሚፈልግ እኒህን አባት ከቅዱስ ያሬድ ዜማ ጋር በተዋህዶ የሚሄደውን የማህሌቱን የፍልሰታውን ቅድም እንዳልኩት ብሎ ግን ደግሞ እዚህ አስተምሮት ውስጥ ያለው ነገር ትርጓሜ ሆኖ ሊታይ የሚችል ነው። ቤተክርስቲያን ቅድም ያልኩትም ለዚያ ነው። በአባ ጊዮርጊስ ድርሰት ውስጥ ያልተጠቀሰ ያልተነካ የቤተክርስቲያን ስርዓት ዘርፈለም መስተበቆች በሙሉ አሉ እዚያ ውስጥ የሚባሉ ለሌሊትም የሚባሉ በየጽዋቱም ለየሁኔታው ለህማሙ ለድውያን የሚጸለዩ ለአፍላጋት ብሎ ለዝናም ተብሎ የሚጸለዩ እነዚህ ጸሎቶች ሁሉ ያሉበት ነው። ይሄ ድል ሰዓት ላይ በጣም ነው የሚደንቀኝ። ያልተነካ ርዕሰ ጉዳይ ስራችን በመንሰራ ለሚገጥመን ሁሉ የምንጸልይበት ጸሎት ብሎ ይጀምራል መስተበቆች በዚህ አይነት እና እኔ በጣም ነው የሚደንቀኝ ይሄንን አይነት አስተምሮ። ለምሳሌ እኔ በጣም ከሚማርኩኝ ዘመላክት የሚል ክፍል አለው ሰዓታቱ ላይ ብሎና እዚያ ውስጥ ወባቲ ለዛት ቤተክርስቲያን ስርዓተ መላእክት አርያ ሰማያት ብሎ እዚች በምድር ላይ የተሰራችው ቤተክርስቲያን የሰማይ ያለች የጽራህ ይጠቅላላ እንትን አነጻጽረው የሚሰሩበት ስራ አለ እና በአርባቱ እንስሳና ከላይ ስታስቡ ታች የአርባቱ ወንጌላውያን ብለው ያመጣሉ። እንደዚህ ያሉ ዲያቆናቱን በሊቃውንት አድርገው የሚያሳዩበት ጠቅላላ ስርዓቷንና አደረጃጀቷን ምድራዊ አደረጃጀቷ ከሰማያዊ አደረጃጀቷ ጋር አናጽረው የሚሰሩበት ጸሎት አለ። ለምሳሌ ሁሌ ባማነበው ደስ የሚለኝ ነው። ምክንያቱም ቤተክርስቲያንን በሰማያዊ ገጽታዋ ወይም ደግሞ የታሰበችበትን ለመረዳት ስለሚረዳ ማለት ነው። እንዳልኩት ምናልባት መጽሐፍ ቅዱስ ውስጥ የምናገኛቸው ታላላቅ ጠቢባን እዚህ ውስጥ ደግሞ እሳቸው ተርጉመው የሚያቀርቡበት አለ። ሪኢኮ ነብይ ሕዝቅኤል ማምረ መጽሐፍ እስራኤል የሚል ክፍል አላቸው እና ስግደት እሱ ያየውን ሕዝቅኤል ያየውን ሰማያዊ የእግዚአብሔር መንበር ሥላሴ መንበር እሳቸው እዚያ ላይ በትንሹ ባጭሯ ምናልባት 5 መስመር ኮልቶን አነበባት ገብቶት ላየው ደግሞ ግን የሰማያዊውን ምስጋና ሕዝቅኤል እንዳየው ያቀርቡት እና እንደዚህ ያሉ የሚገርሙ ቅድም እንዳልኩት ለመላእክትን በሙሉ የሚያመሰግኑባቸው ጸሎት አላቸው እና
ይሄ ሁሉ መርምረው ያዩ ናቸውና ቤተክርስቲያኗን በምልአት ለመረዳት ቅዱስ ያሬድን እንደ አባ ጊዮርጊስ ዘጋስጫ ተክልዬን ደግሞ በመናወቅ እንደነዚህ ያሉ ታላላቆችን ማወቅ መሰረታዊ ነው ብዬ አስባለሁ። ሳሉነ መላእክት ልሳነ መርቅ ዘሳት እያለ ስለ መላእክትን አለማምን ብሎ በጌታችን በህይወቱ መንገድ ያለው ከድንግል ማርያም ጽንሰት ያለውን ጀምሮ የሚሄዱበት ጸሎት በጣም ነው የሚማርከኝ። በዛች አጭር ጸሎት ውስጥ ግን ጠቅላላውኑ የጌታችን ሰው የሆነበትን ሚስጥር ብሎም ደግሞ ጠቅላላውን የቤተ ክርስቲያንን መጥቶ ያዳነበት የድነት ስርዓቱን የሚጠቅሱበት ጸሎት አላቸው የሚማርኩና እነዚህ ሁሉ ነገሮችን መማረክ የሚፈልግ ከሆነ በጥልቀት ሁሉም ማወቅ አለበት። ደግሞ አሁን ጥሩ ነገር እነዚህ የእሳቸው መጽሐፍት ደግሞ ወደ አማርኛ ተተርጉመው ሊቀ ጉባኤ ጌታሁን ድምጽ ለምሳሌ በአማርኛ ተሞክሯል። ግዕዙን እንኳን መስማት ነው የማይችሉ የእሳቸው መጽሐፍት አሁን በአማርኛ እየተተረጎሙ የቀረቡባቸው አሉ። እንደዚህ ያሉ ዶክተር ሮዳስ ለምሳሌ አንድ የሰዓታቱን አንድምታ ደግሞ ጽፎ ያቀርበው ይቻላል በአማርኛ እና በግዕዝ ነው ይርቀናል እንኳን የሚል ምክንያት ልንሰጥ አንችልም። በአማርኛም ጽሁፋቸው ስራቸው ዛሬ እየተተረጎሙ እየቀረቡ ነው። በእንግሊዘኛም የሚቀሩበት ሁኔታ በቀመጡ ያሉ ብዬ ተስፋ ላደርጎዳል። በጠቅላላው ለምንፈልገው የመጪው የ2028 ጥሪ ለሁሉም ነው የሚሆነው። ሊቃውንት የሚጠቀሙበት እኒህን ታላቅ አባት አትርፈውባቸዋል። ስለዚህ በዚህች አካባቢ ያሉ በሙሉ ወደ እንግዲህ እዚህ አካባቢ ቢያንስ ከ40 በላይ የተመዘገቡ አብያተ ክርስቲያናት አሉ። ቢያንስ 3-4 ገዳማት አሉ። ሁሉም እኒህ አባት እስቲ ብለው ለሳቸው ክብር እንኳን መጣው ሊሳተፉና እኔስ ምንድነው ላደርግ የምችለው? የሳቸው ገዳም ይሄ ሁሉ ጥበብ የፈሰሰበት ቦታ እንዲህ ለምግብ ሊለመንለት አይገባም። ይልቅስ ትልቅ ዩኒቨርሲቲ ኢንስቲትዩሽን ሊሆን ነው። እኔ አሁን እንደኔ የአባ ጊዮርጊስ ዘጋስጫ ዩኒቨርሲቲ ተብሎ እዚያው ቦታው ላይ በዩኒቨርሲቲ ደረጃ ቢቋቋም የአብነት ተማሪዎች ሄደው የሚሰለጥኑበት መንፈሳዊ ስልጣኔያቸው ከፍ ብሎ እኒህን ሰው አርአያ አድርጎ የሚማሩባቸው የቅዱሳን በረከት የሚፈስበትን ቦታ ማበልጸግ ያስፈልገናል። ይህን ለቅዱስ ያሬድ፣ ይህን ለቅዱስ ጊዮርጊስ ዘጋስጫ አባ ተክለ ሃይማኖት በሙሉ ለቅዱሳኖቻችን ልንሰጠው የሚገባ ክብር ነው አስተምሮ ብዬ ነው ማምነው። ሁሉም ኢትዮጵያዊ፣ ሁሉም ኦርቶዶክስ ልጅ ይጋበዛል። በጣም ግሩም። እንግዲህ ሰዓታት የማይቆም የለም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ ካህናት፣ ምእመናን በሰዓታት ልዩ ፍቅር አላቸው። ሰዓታትን አድምቀው ያድራሉ፣ ቁመው ያድራሉ። የሰዓታቱ ምንጭ ባለቤት ቅዱስ እኒህ አባት ሊቅ አባ ጊዮርጊስ ዘጋስጫ ናቸው። እንዲሁም 60 እና ከዛ በላይ የሆኑ ድርሰቶች፣ መጽሐፍቶች አሏቸው። እነዚህ ሁሉ ስራዎቻቸው ፌብሩዋሪ 28 ይዘከራሉ። እንግዲህ ጥሪያቸው በዛች ቀን መታቸው የአባ ጊዮርጊስ ዘጋስጫን በረከቶች አገኙ ነው። ደግሞ ከገዳሙ የሚመጡ በርከት ያሉ የመነኮሳቱ የእጅ ስራዎችም ይኖራሉ። አባ ጊዮርጊስ ዘጋስጫን በትንሹ ደግሞ የሚያሳይ የሚያስተዋውቅም የእጅ ስራዎቻቸውን የሚያካተተም ቪዲዮም ይኖራል። በርካታ ድግስ ተደግሷል። አባታችን መጨረሻ መልእክተው ምንድን ነው ለዛ ቀን? መጨረሻ መልእክት ከዚሁ ልጀምር ከእናንተ። መጀመሪያ ማህበረ ቅዱሳን ይሄንን ልዩ ዝግጅት አዘጋጅቶ ስለ አባ ጊዮርጊስ ጥሪያችንን እንድናስተላልፍ አባ ጊዮርጊስና ስራዎቻቸው የሚለውን ሰፊ ሰዓት ሰጥቶ መልእክታችን እንድናስተላልፍ ሌላውን ሰው እንዲሰማ ስላደረገ ማህበረ ቅዱሳንን በሰሜን አሜሪካ በእውነት ከልብ በገዳሙ ስም እናመሰግናለን። እግዚአብሔር አምላክ የአገልግሎት ዘመናችሁን ያርዝምልን ነው የምንለው። ማህበሩንም ይጠብቅልን እግዚአብሔር። የበለጠ ትልቅ ስራ እየሰራ ነው የመጣው ማህበሩ። ትልቅ የቤተክርስቲያን የጀርባ አጥንት ነው እየሰራ ነው ያለው። ቤተክርስቲያኒቷን ከተለያየ ከመናፍቃኑ ከዓለማዊነት ከብዙ ነገር እየታደገ ያለ ቤተክርስቲያን አብነት ትምህርት ቤትን፣ ገዳማትን በልማት ስራ በብዙ መንገድ እያገለገለ ያለ ታላቅ ማህበር ነው። በእውነት ቤተክርስቲያን እየታደገ ነው ያለው። ይሄንን ማህበር በተለይ ለአባ ጊዮርጊስ ደግሞ ልዩ ፍቅር ያለው ብዙ ዋጋ የከፈለ ማህበር ነው። ያው በእግዚአብሔር ስም እናመሰግናለን። እንግዲህ አንድ ማስተላለፈው የመጨረሻ በሰሜን አሜሪካ በሲና አካባቢ ያሉት የማህበረ ቅዱሳን አባላት ማህበረ ቅዱሳንን አጠቃላይ በዚህ ያሉት ሁሉም እንዲገኙ ጥሪያችንን እናስተላልፋለን በገዳሙ ስም።
ከነ ሚዲያው ጭምር ማለት ነው። ሚዲያው ከአጠቃላይ የማህበሩ አባላት የሆኑትን በልዩ ሁኔታ ሲሆን ማህበሩ በዝማሬም እዛው ላይ አብረው ማህበሩ የበለጠ ከአባ ጊዮርጊስ ልዩ ፍቅር ስላለውና ማለት ነው ትንሽ ያለውንም ነገር ቢሆንም እዛም ላይ ስለ ማህበረ ቅዱሳን ለአባ ጊዮርጊስ ያደርገው ቢሆንም ገዳሙ ማህበሩን ወክሎም ያው የራሱ ይሄኛ ዝግጅት ብቻ የገዳሙ ዝግጅት አይደለም የማህበሩ ዝግጅት ጭምር ነው። ይሄ ፕሮግራም አብረን የምንሰራው ስራ ነው። እስካሁንም አብረን እየሰራን ገዳሙ አብሮ እየሰራ ነው እዚህ የደረሰውና አሁንም እንደ ሰሜን አሜሪካ የማህበሩ ነው ይሄ ፕሮግራም። ስለዚህ በዛ ፕሮግራም ላይ ሁሉም ሊቃውንቱም ምዕመናኑም ወጣቱም አረጋዩም እንዲገኝ በእግዚአብሔር ስም ጥሪያችንን እናስተላልፋለን። በእኛ በገዳሙ በኩል በዝግጅት ይሄ ትልቅ ነው። በታሪክ አጋጣሚ 600ኛ ዓመታቸውን መዘከር ማለት ይሄ ትልቅ የታሪክ አጋጣሚም ነው። እንግዲህ እግዚአብሔር ፈቅዶ ነው ይሄንንም በ600ኛ ዓመታቸው መታሰቢያ በዓላቸው እንዲከበር የሆነው በዚህ በዓል ላይ በዚህ ፕሮግራም ላይ መገኘት ትልቅ በረከት ነው። ተጸዋይ ኩክሙ ከመትረሱ በረከት ይላል። በረከትን ልትወርሱ ተጠርታችኋል ነውና ሁላችሁም ከዚህ የበረከት ድግስ ተጠርታችኋል ለማለት ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አባታችን ዶክተር አባ ኪዳነ ማርያም በማህደረ ስብሐት ቅድስት ልደታ ቤተክርስቲያን ቨርጂኒያ አስተዳዳሪ ናቸው። እንዲሁም መምህር አቤል ጋሼ ለእኛ ስቱዲዮ ብዙም አዲስ ያልሆኑ ዲሲና አካባቢው የምናውቃቸው መምህር ናቸው። እጅግ አድርጌ አመሰግናለሁ። እንግዲህ አባ ጊዮርጊስ ዘጋስጫን ትንሽ ለመዘከር ስቱዲዮአችን ተገኝታችሁ የመሰለ ጊዜያችሁን ስለሰጣችሁን ከልብ አመሰግናለሁ። እግዚአብሔር ያክብርልን። ተወዳጅ ተመልካቾቻችን ይህንን መርሃ ግብር የምትከታተሉ በዩቲዩብ ገጻችን የምትከታተሉ በዲሲና አካባቢው ያላችሁ ተመልካቾቻችን ፌብሩዋሪ 28 እንገናኝ በደብረ ኃይል ቅዱስ ገብርኤል ካቴድራል ከቀኑ 2 ሰዓት ፒኤም ቅዳሜ ፌብሩዋሪ 28 ተጠርታችኋል። በዛው እንገናኝ። እስከዛው ደግሞ ይሄን መርሃ ግብር ለሌሎች ሼር ያደረጋችሁ የአባታችን የአባ ጊዮርጊስ ዘጋስጫ በረከት ለሁሉም እንዲደርስ ስራዎቻቸውም ወደ ሁሉም ጆሮ እንዲደርስ ዘንድ ሼር ያደረጋችሁ የእናንተን አስተዋጽኦ እንድታበረክቱ በዚሁ ጥሪያችንን እናስተላልፋለን። የዛሬው መርሃ ግብራችን በዚህ ቋጨን። ተነስተን የሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ